ጤና ይስጥልን ክቡራን ተመልካቾች እንደምን ሰነበታችሁ ከአማራ ሚዲያ ኮርፖሬሽን የምክር ሐኪሞች ዝግጅታችን ከአሁኑ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው ፕሮግራማችን ስለ እርግዝና ክትትል ጠቀሜታ እርግዝና ክትትል ማለት ምን ማለት ነው? ስንት ጊዜ ክትትል ማድረግ ያስፈልጋል? እንዲሁ የሀገራችን የእርግዝና ክትትል ሂደት በነፍሰ ጡሮች ምን ያህል ልምድ አለ? ምን ያህል ተሻሽሏል? ድሮስ ምንድን ነበር የሚለውን በስፋት የምናይበት ፕሮግራማችን ነው የሚሆነው። እዚህ ስቱዲዮአችን ደግሞ የጋበዝናቸው ዶክተር በሙሉ ፋሲካ ናቸው። ዶክተር በሙሉ በመዳን ጠቅላላ ሆስፒታል ውስጥ የማህፀንና ጽንስ ሕክምና ስፔሻሊስት ነው እየሰሩ ይገኛሉ። በዚህ ርዕሰ ጉዳይ ዛሬ ሰፋ ያለ ማብራሪያ ይሰጡናል። ሰለሞን አወቀ እያስተናገድኳችሁ እንዲሁም ደግሞ ፕሮግራም በማስፈጸም ሳዲያ አብዴ ከመላው ስቱዲዮ ባለሙያዎች ጋር በመሆን አብረን እንቆያለን ማለት ነው። በስልክ መስመሮቻችን እየደወላችሁ ጥያቄዎችን ልታርሱ ትችላላችሁ። ዛሬ የእርግዝና ክትትልን የሚመለከት ፕሮግራም ነው የሚሆነው ማለት ነው። ከዛ በፊት ፕሮግራማችንን ከመጀመራችን በፊት የፕሮግራማችን አጋር የሆነው ኢትዮ ቴሌኮምን እናመሰግናለን። ኢትዮ ቴሌኮም ለአብሮነታችሁ እንሸልማችሁ የሚል አዲስ ዘመቻ ጀምሯል። የቴሌብር 5ኛ ዓመት በዓልን ምክንያት በማድረግ በተዘጋጀውና እስከ ግንቦት 2 ቀን ድረስ በሚቆየው ልዩ የቴሌብር ሱፐር አፕ ጨዋታ ላይ በመሳተፍ ታላላቅ ሽልማቶችን ለራሱ ያድርጉ ይላል ኢትዮ ቴሌኮም። አጋራችን ስለሆነ እናመሰግናለን። የሱ መልክ ሰምተን አብረን እንመለሳለን። አብራችሁን ቆዩ። ከጅምሩ አንድ ተባለ፣ ከሃዲዱ ጎን ምሰሶ ተተከለ፣ ነጋሪት ተጎሰመ፣ አርበኛ ቦን ታመመ። ከድል በኋላ ቀጠለ፣ ከባህር ማዶ ቃል መለዋወጥ ተቻለ፣ ስንብት ለትምህርት ያለ ብዕር መልእክት ሲሻገር በየዘመኑ አዲስ ስጦታ የትውልድ ደስታና እርካታ ዓለምን በመስኮት ድምፅን በመዳፍ እድገት ቀጠለ፣ ስራና ሕይወት ቀለለ። አጀብ ቴክኖሎጂ! እኛ ደግሞ በ5G 5 ትውልድ በተከታታይ በጽናት አገልጋይ ጽኑ የታሪክ ማህተም ገናና አርበኛ ተቋም ኢትዮ ቴሌኮም እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ። ኢትዮ ቴሌኮም እናመሰግናለን። ፕሮግራማችን ይቀጥላል። ቀደም ሲል እንዳስተዋወቅኳችሁ በእርግዝና ክትትል ጉዳይ ነው ዛሬ ትኩረት አድርገን ውይይት የምናደርገው። አብራችሁን ቆይታችሁ እንድትከታተሉን እንጋብዛለን። ዶክተር እንኳን ደህና መጡ። አመሰግናለሁ። እንኳን ደህና ቆያችሁ። አመሰግናለሁ እንግዳይ ስለሆኑ ዶክተር። ስለ እርግዝና ክትትል ስናወራ ከእርግዝና በፊት ያሉትን ቅድመ እርግዝና የሚሉትን ነገሮች ማየት ያስፈልጋል። ምንድናቸው ቅድመ እርግዝና የምንለው? መልካም እንግዲህ በድጋሚ አመሰግናለሁ። እንግዲህ ስለ እርግዝና ክትትል በምናወራበት ሰዓት ከትርጉሙ ብንነሳ እንግዲህ ሁሉም ሰው የሚያውቀው ሆኖ እንደው ለማስታወስ ያክልም ቢሆን አንዲት እናት በእርግዝና ወቅቷ ያ ማለት ሙሉ 9 ወር የምትቆይበት ሰዓት በሰለጠነ ጤና ባለሙያ የምታገኘው ኬር ወይም ክብካቤና ምክሮች ጠቅለል ሲል የቅድመ ወሊድ ክትትል የቅድመ ወሊድ እርግዝና ክትትል ብለን እንጠራዋለን ማለት ነውና ለማንሳት እንደሞከርከው የቅድመ ወሊድን ስናነሳ ከእርግዝና በፊት ያሉትን ነገሮች ማንሳት በተለይ አሁን ከተወሰነ አመታት ጀምሮ ምን አለ መሰለ ቅድመ ወሊድ ታካሚዎች ወይ እናቶች ይሄ እንትን እየዳበረ መጣዋል፣ ማማከር ሐኪምን እየዳበረ መጣዋልና ይሄ በጣም ትልቅ ሚና በተለይ ለክትትል ሙሉ የሆነ ክትትል ለማድረግ ጥሩ ነገር ነውና በተለይ ይሄ ነገር ምን እድሎችን ይፈጥርልና አንዳንዴ ከዚህ በፊት የነበራቸውን የእርግዝና ሂደታቸው ምን ነበረ የሚለውን ነገር ያስቃኘናል። ምክንያቱም ከዚህ በፊት የነበሩት እርግዝናቸው ላይ ያጋጠሟቸው አንዳንድ ችግሮች ካሉ በአሁኑ እርግዝና ለማርገዝ እቅድ በሚይዙበት ሰዓት ማስተካከል ያለብን አንዳንድ ጉዳዮች ሊኖሩ ይችላሉ። መነጋገር ያለብን አንዳንድ ጉዳዮች ሊኖሩ ይችላሉ። ከዚህ የተጨማሪ አንዳንድ የተጓዳኝ ህመሞች ያሏቸው እናቶች ሊኖሩ ይችላሉ። በተለይ ግፊት ነገር፣ ስኳር፣ የኩላሊት ህመም ሌሎችም ካሉ
ይህ ፕሪኮንሴፕሽናል ኬር የምንለው ወይ ደግሞ ከእርግዝና በፊት አንዲት እናት ማርገዝ ስታቅድ ጤና ባለሙያ ማማከር ከቅድመ ወሊድ ክትትል ጋር ተጨምሮ አሁን እየተሰጠ ያለና በጣም ትልቅ እድሎችን የፈጠረ በእርግዝና ጊዜ ከቅድመ ወሊድ ያሉ ክትትሎችን በቂ የሆነ ክትትል እንዲያደርጉ ጥሩ እድልን የፈጠረ ነውና የእርግዝና ክትትል ስንል ይህን ማለታችን ነው። ልክ ነው። ቅድመ እርግዝና እንግዲህ የአንድ እናት ለእርግዝና ብቁ ነው ወይ ብሎ ራስን የሚያዘጋጅበት ጊዜ ነው ማለት እንችላለን ማለት ነው። ስለ እርግዝና ክትትል እናውራ እስኪ። የእርግዝና ክትትል የምንለው ምንድነው? ምን ነገሮችን ይይዛል የሚለው? መልካም። የእርግዝና ክትትል ስንል የእርግዝና ክትትል ምኖችን ይይዛል ስንል እንግዲህ በዋነኝነት አላማዎች ይኖሩታል። ጠቅለል ያሉ አላማዎችን ወደ በኋላ ያነሳን ያንዳንዶቹ የምንነጋግራቸው ሆኖ አንድ 3 ጉዳዮችን ጠቅለል አድርጎ ይዛል በውስጡ እንግዲህ እርግዝና ክትትል ወይ ደግሞ ከቅድመ ወሊድ በፊት ያለውንና ይሄኛው ምንድነው ቅድመ ወሊድ ሪስክ አሰስመንት የምንለው ወይ ደግሞ እናቶች አንዳንዴ ቅድም እንዳልኩ ምንድነው ፕሪኮንሴፕሽናል የምንለው ወይ ደግሞ ከእርግዝና በፊት እንደው እድሉን አግኝተን ማናገኛት ከሆነ ይችን እናት መጀመሪያ የምናደርገው ነገር ምን ይኖራል? ሪስክ አሰስ እናደርጋለን። ይች እናት ከዚህ በፊት ምን ችግሮች አሉባት፣ ከእርግዝና በፊት የነበር እንደው እርግዝና ውስጥ ከተፈጠረ በኋላ ያሉት ብለን ምክንያቱም ይሄን አሰስ በምናደርግ ሰዓት ወይ ደግሞ ታሪክ መውሰድ ሊኖርብን ይችላል። አካላዊ ምርመራ ልናደርግ እንችላለን። አንዳንድ ምርመራዎችን ልናደርግ እንችላለንና በሱ ሰዓት ምን ልናደርግ እንችላለን? እንደው በግርድፉ የእርግዝና ክትትል አንዳንዴ በሁለት ልንከፍለው እንችላለን። አንዳንዴ ምንም አይነት ችግር የሌለባት እናት አንዳንዴ እንዲሁ ሩቲን የሆነ ወይ ደግሞ ክትትሉ ብዙ ያልተለየ ወይ ደግሞ ሩቲን የሆነ ኬር የምንለው ክትትል ይኖራል። አንዳንዴ ግን ቅድም እንዳልነው ተጓዳኝ ነገሮች ካሏት አንዳንዴ ክትትሉም የሚሰጥበት ሰውም አንዳንዴ ሊለይ ይችላል። ምክንያቱም የእርግዝና ክትትል በምናደርግ ሰዓት በነርሶች ሊሰጥ ይችላል፣ በሐኪሞች ሊሰጥ ይችላል፣ ማህፀንና ጽንስ ስፔሻሊስት ሐኪም ሊሰጥ ይችላል። አንዳንዴ ትንሽ እርግዝናውም የተወሳሰበ እርግዝና የምንለው አለና እሱ በሚሆንበት ሰዓት አንዳንዴም ከዛም በላይ የሆኑ ሐኪሞችን ወይ ደግሞ ማተርናል ፌታል ሜዲሲን የምንላቸው ወይ ደግሞ የተወሳሰበ ጽንስን ክትትል የሚያደርጉ ሰብ ስፔሻሊስት ሐኪሞች አሉ። እስከዛ ሊሄድ ይችላል። ስለዚህ ምንድነው ልንከፋፍላቸው እንችላለን ማለት ነው። ስለዚህ ይሄን በምናደርግ ሰዓት ምንድነው እቺ እናት አሰስ የምናደርጋቸው ነገር ወይ ደግሞ ምርመራዎች የምናደርጋቸው ነገሮች ይኖሩና ማለት ነው። ከሱ ቀጥለን ምን አለ ያላትን ነገር እንድትቀጥል ምን መክራት ምክሮች ይኖራሉ፣ የጤና ምክሮች ይኖራሉ በዛ ክትትል ወቅት ማለት ነው። ስለዚህ አንደኛው እና ዋነኛው ነገር ደግሞ ሁለተኛው ላይ የምንጠቅሰው ነገር ይሄ ነው። ሶስተኛው በተከታታይ እነዚህን ክትትሎች የምታደርግ ከሆነ አንዲት እናት ተገቢ የሆነውን የተቀመጠላትን ክትትል ቅድም እንዳልነው ማለት ነው በእርግዝናው ላይ ምንም ችግር የሌለ ከሆነ ተጓዳኝ ነገሮች ከሌሉ ታድርገውና አንዳንድ ተጓዳኝ ነገሮች በጎን የሚኖር ደግሞ ታድርገው ከሆነ የሚለያዩ ነገሮች ስለሆነ እኒህ ነገሮች እናስቀምጥና በመሃል አንዳንድ ኮምፕሊኬሽን ወይ ደግሞ ችግሮች ቢፈጠሩ በደንብ ክትትል የሚደረግ ከሆነ ምንድነው ቶሎ የማየት ነገር የማግኘት ነገር ይኖረናል ማለት ነው። ስለዚህ ስር ሰዶ ችግር ከመፈጠሩ በፊት እሱን ነገር ወደ ሕክምና ነገሮችን መፍትሄ ወደ መፈለግ ነገሮች እንሄዳለንና ምንድነው ብዙ ጊዜ በተለይ ይሄ የመጀመሪያው አካባቢ አንዳንዴ ሄልዝ ፕሮሞሽን የምንለው ወይ ደግሞ ሄልዝ ኤዱኬሽን የምንለው ጤናዊ ትምህርቶችን ወይ ደግሞ የጤና ምክሮችን የምንሰጥበት ማለት ነውና ከአመጋገብ ላይ ልናነሳ እንችላለን። አንዳንዴ ብዙ ጊዜ በተለይ በመጀመሪያዎቹ 3 ወር አካባቢ አንዳንዴ አመጋገብ ጋር ተያይዞ ግንዛቤዎች ላለመኖር ግንዛቤ ፈጠራ ማለት ነው ዋነኝነትና ግንዛቤዎችን መፍጠር። ስለዚህ አመጋገብ ጋር በተለይ ጧጧት አካባቢ አመጋገብ መቸገር፣ አንዳንዴ ሆድ ቁርጠት ነገር አለኝ ማለት ነገር፣ እንቅልፍ መቸገር፣ ድካም መሰማት ነገሮች የሚሉ ነገሮች ይኖሩ ይችላሉና እነዚህ ነገሮች ዲስከስ የምናደርግበት ወይ ደግሞ የምናወራበት ነገሮችን ይዛል ማለት ነው። እንደነገርኩ እነዚህ ነገሮች እያደረግን የራሱ ፕሮግራም አለው ወይ ደግሞ ስኬጁል የምንለው ማለት ነው ክትትሎች ይኖሩታልና በምትከታተልበት ሰዓት ይሆን ነገሮች ቢፈጠሩ ደግሞ እነሱን አይደንቲፋይ ማድረግ ወይ መለየት እንችልና ቶሎ ወደ መፍትሄዎቹ የምንሄድባቸውን ነገሮች ይዛል። እያንዳንዳቸውን ማየት ስለምንችል በዋነኝነት እኒህን 3ቱን ነገሮች በክትትል ወቅት አድሬስ ማድረግ ያስፈልጋል ማለት ነው። ወይ ደግሞ ለእናቷ መንገርና ግንዛቤ እንዲኖራት ማድረግ ተገቢ ነው ማለት ነው። ጥሩ እንግዲህ የእርግዝና ክትትል በየጊዜው እያደገ የሚመጣ ነገር ይመስላልና እስኪ ልምዱ ምን ይመስላል በሀገራችን የእርግዝና ክትትል የማድረግ ልምዱ የሚለውን በትንሽ ነው። መልካም ልክ ነው። እንግዲህ እንደ ሌሎቹ የሕክምና አሁን እንደምናየው እንግዲህ እንደ ጠቅላላ ብዙ ጊዜ ማህበረሰባችን ወደ ጤና ተቋም የሚመጣቱ ነገሮች ከጊዜ ወደ ጊዜ እንደምናያቸው እንትን ነውና የጽንስ ክትትል ወይ ደግሞ ከቅድመ ወሊድ ያሉ ክትትሎችም እንዲሁ ናቸው። እንደ ወደ ኋላ ዘወር ብለን ብናይ እንኳን
እንግዲህ ከሚሊኒየም በፈረንጆቹ 2000 አካባቢ ጀምረን ብናይ እንኳን ምንድነው በጣም ትንሽ እናቶች የሚባሉ ያንኑም የተቆራረጠ ቅድመ ወሊድ ክትትል የሚኖራቸው ነበርና ከዛ በኋላ ጥናቶችም እንደሚያሳዩት እንደው እንዲሁ ዝም ብሎ ሳይሆን በየጊዜው የሚሰሩ በየ3 አመቱ ለምሳሌ የሚሰሩ አንዳንድ ጥናቶች አሉና ምንድነው አሁን ግንዛቤ እየኖረው እናቶች የቅድመ ወሊድ ክትትል ግንዛቤያቸው እየጨመረ ወደ ጤና ተቋም የመምጣት ነገሮች በጣም ጥሩ ነው የሆነውና አሁን ከ2019 በፈረንጆቹ ወይ ደግሞ እንግዲህ ከ5 እስከ 6 አመት በፊት የሚያሳየው ምንድነው ከመቶ እንግዲህ ወደ 43 የሚሆኑ እናቶች እንግዲህ በዛ ሰዓት በኋላ እናነሳዋለን አንዲት ነፍሰ ጡር እናት ምንም አይነት ችግሮች ከሌሉ ከባለሙያዋ ጋር መገናኘት ያለባት 4 ጊዜ ነበር እሱን እንደው ሙሉውን የሚያደርጉት ስንት ነው ተብሎ ጥናቶቹ ሲሰሩ ዛፍ ያኔ የሚያሳየው ምንድነው ከመቶ ወደ 43% የሚሆኑ እናቶች ክትትል እንደሚያደርጉ ግን አንድም ሁለትም ክትትል ያደረጉትን ስናይ ደግሞ ወደ 74% የደረሰበት አካባቢ ነበር ጥሩ እየመጣ ማለት ነው አሁን በቅርቡ 2024 2025 ማለት ያው ከአመት በፊት ማለት ነው እንግዲህ ከአመታት በፊት መረጃዎቹ አሁን በቅርብ ከ2-3 ወር በፊት ነው የወጡትና እነሱ እንደሚያሳዩትም አሁን ጥሩ መጥቷል ወደ 53 አሁንም ያም ጥናት የተሰራው እንዴት ነው ይሄ 4 ክትትል በነበረበት ጊዜ ነው እንግዲህ ሪሰርቾቹ ወይ ደግሞ ጥናቶቹ የሚያሳዩትና ከመቶ ወደ 53 ትንሽ ከፍ ያለው ስቲል አሁንም በቂ አይደለም ግንዛቤዎች ይቀራሉ የተለያዩ ምክንያቶች ሊኖሩ ይችላል ይሄን ለማድረግ ግን አንድም ሁለትም ወደ ጤና ተቋም የመጣች እናትን ስናይ ግን ወደ 78 አካባቢ የመድረስ ነገሮች አሉትና ከጊዜ ወደ ጊዜ በጣም ጥሩ እየመጣ ያለበት ሁኔታ ነው ያለው እንግዲህ እነዚህ ደግሞ ምንድነው በተለያየ መንገድ ግንዛቤዎች መፈጠር አንድ ነገር ነው ያን ያክል በቂ ነው ባይባልም ጤና ተቋሞቻችንም በተወሰነ መልክ አክሰስ የሚያደርጉበት ወይ ደግሞ የሚያገኙበት ሁኔታዎች እየተፈጠሩ ምክንያቱም ይህንን ቅድመ ወሊድ ክትትል ለማድረግ እናቶች የተለያዩ ችግሮች ይኖርባቸዋል እንዲሁ ዝም ብለው አይደለም ምናልባት እኛ እንግዲህ እንደ ባለሙያም ሚዲያዎችም እንደ ሚዲያ አድሬስ ያላረጓቸው ወይ ደግሞ ግንዛቤ ያልፈጠሯቸው ነገሮች ሊኖሩ ይችላሉና ወደዛ የማይመጡበት እንግዲህ ዋነኛው ነገር እሱ ሊሆን ይችላል ማለት ነውና አሁን ጥሩ እየመጣ ያለበት ሁኔታና በተለይም ይሄ ነገር ምንድነው ቅድመ ወሊድ አንዲት እናት ኖራት ማለት እንግዲህ ህይወት ነው ያዛችው አንዲት እናት መጨረሻ ላይ ምንድነው እናትም ደና ልጅም ደና ነው መሆን ያለበት ስለዚህ ህይወትን ስትሰጥ በእርግዝና ጊዜ እነዚህ አሁን ያልናቸው ቅድመ ወሊድ ክትትሎችም ከእርግዝና ፊትም ያልናቸው ነገሮች ምንድነው መጨረሻ ላይ እናትም ልጅም ደና እንዲሆኑ ነው ትልቁ ዓላማና ምንድነው እንደምታውቀው ምንድነው የእናቶች ሞት ከዚህ ጋር ያያዛል በነገራችን ላይ ከቅድመ ወሊድ ክትትል ጋር በደንብ የሚያያዝ ነገር ነውና ከዛ ጋር ተያይዞ አሁን በቅርቡ እንደምናያቸው ዳውቶች ምንድነው ቅድመ ወሊድ ክትትሉ እየጨመረ በመጣበት ሰዓት የእናቶች ሞትም በተወሰነ መልክ እየቀነሰ የመጣበት ነገሮች አሉ ስለዚህ እንደው እሱን እንኳን ብናይ ቀደም እንዳልከው ከ2000 ፈረንጆቹ አካባቢ ጀምረን ስናይ ወደ 871 እናቶች ከ100 ሺህ የሚባል ጥናቶች ያሳዩ ነው አሁን ጥሩ መጥቷል አሁንም ከወራት ተወሰኑ ወራት በፊት የተወሰኑ አንዳንድ መረጃዎች እንደወጡ ምንድነው ወደ 167 አካባቢ እንደቀነሰ የሚያሳይ ነው ኖርማሊ እናቶች ሞት ቁጥሩ አይደለም ቁጥሩ ሳይሆን አንዲት እናት ሞት ሲኖር ያው በዙሪያ ያለውን ነገር ቀውስ እናቀዋለንና ምንድነው ቅድመ ወሊድ ክትትል ጋር በተያያዘ እነዚህ ነገሮችን ጥሩ መፍትሄዎችን ጥሩ እድሎችን ይዞልን ነው የመጣውና ከጊዜ ወደ ጊዜ ጥሩ ነው አሁንም ግን ቢሆን ይቀርናል የቅድመ ወሊድ ክትትሎችን ማድረጉ ይቀርናል ይሄን ይመስላል ሰው ያለን ነገር አሁን በጣም ጥሩ ደዋ ያለን ይመስለኛል ሄሎ የሆነ ጥያቄ ጠይቄ ነበረ እሺ ይጠይቁ ማን እንበል እንተዋወቅ እሺ ይቀጥሉ እና የስተራቶሪ እኔን ያምና በሰባት ወር ወዳ ዩቱብ በጥቃቃናት የልብ ክፍተት አለባት ብለው ወደ ባህር ብለውኝ እኔ ደሃ ስለሆንኩኝ እንግዲህ ይዛትኩኝ እዚሁ ይታላያት ስጋ ያለ ስብ አለ ያሉኝ ታደክ እንግዲህ የተወለደ ሄል ነው ሄሎ አይ ወይዘሮ አዲስ ትንሽ ስልኩ ስለተቆራረጠ በደንብ ስላልሰማን ጥያቄውን ልጅቷ ከልብ ክፍተት ጋር ነው የተወለደችው ነው ያሉን ወይስ በእርግዝና ጊዜ የታወቀ ነገር ነበር አይ እዝና ክትትል አርጃለሁ እኔ ግን ታንም የቆይቼ ነበር የሆነ ቆርጠጣት ሮት ወይ ጉበት በምትሉት ምክንያት እናንተ ማለት ነው እና ምግብ በእንት ተጎድቻቸው 4 አመት ነው በርፊያውን ታቋርጠው እክሊ ተፈጠራል የታለን ክትትል ለማረግበት ሰዓት አይ ክኒን መውሰድ የለብሽም
ጽንሱን ያስወርድብሻል፣ መቁረጥ አለበት። ዝም ብዬ አይረኑንም አልወሰድኩት። ዝም ብዬ በክትትል ስከታተል ይችሊ በአጋጣሚ በ7 ወሬ ሐምሌ ብቻዬን ተወለደች። አዛ በኋላ ይችሊ ሳንደሳምባ ምጥ የገና ሰሞን ታመመችብኝ። 12 ቀን አዲስ ምን ሆስፒታል ተኛው። አዛ ወደ ባህር ዳር ወስጅት ተከለላት ወሰጅ ሲሉኝ እኔ ደሃትን የሰራተኛ ነኝ የልብ ክፍተት አለባት ስለኛ አንድ ሲጣለው መስማት እስካሁን አለች ትራይ ያገልታ ላይ ይሄን ልጠይቅ ቢር ዶክተር ግልጽ ነው ዶክተር ጥያቄው ለምን ይሰማል ተቆራረጠ ነገር ነው ለምንድነው ማለት እሺ ህመም በርግዝና ጊዜ ህመም ነበርዎት አይደለ አረ ከዛ ተጭጣጤ ሁኝም ያለኝ ነበር ምንድነው ያመመውት ይቅርታ የሆነ ቁርጥናት ነው ጉበት ነው እናንተ የምትሉት በህክምና ይልኛል ከዛ ያንን መድኃኒት የናን ህክምና ሲያደርጉ መድኃኒት አልወሰዱም የጉበት ነው ሲታከሙ አጣጥቂም ደህና ነሽ ነው የሚሉኝ እኔ ግን አይኔ እርድ መስሎ ነበር ጥሩ እሺ ምላሽ እንሰጣለን በኋላ የተባተሯ ተወለደች አዛ ሀዚታት ዘመን ባለው ሆስፒታል አየልኝ ዶክተሩ አዛ ያለ ብታል ክትትል ያስፈልጋታል ያስፈልጋትም ዶክተር ስለው ስለሻ ያጣል አዛ ዝም ብዬ ይቻታለሁኝ ምን ይቻላል አሁን ስንት አመቷ ነው ህፃኗ ሐምሌ ሚካኤል ነው የተወለደ እንግዲህ አዚያ ተቆጥረው እሺ ምላሽ እንሰጣለን ይከታተሉ እሺ ሌላ ደዋያሉን ሄሎ 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 እሺ ተቋርጣል ስልኩ ጥሩ ዶክተር እንግዲህ ሀገራችን ያለውን ልምድ አየን በተወሰነ መንገድ እየተሻሻለ መጥቷል ከዚሁ ጋር የምናየው አብሮ የህክምና መሳሪያዎችም ራሳቸውን እያሳደጉ የመጡበት ጊዜ ነውና በጣም ምቹ የሚባል ይመስላል በየርግዝና ክትትል ላይ አይደለም ዶክተር እውነት ነው ልክ ነው አንደኛው የጨመረበት አንደኛው እንትንም እሱም ከግምት ውስጥ ይገባል አልከም ጥሩ እንግዲህ በርግዝና ጊዜ ክትትል ያስፈልጋል ብለን እናነሳለንና በተወሰነ መንገድ ጥቅሞቹን እናያቸው እስኪ ለምን ተብሎ ነው እንደዚህ የሚደረገው 8 ጊዜ ከታተሉ እየተባለ ነው አሁንና ለምንድነው ጥቅሙን የምናየው ዶክተር እሺ መልካም እንግዲህ ሶል ቅድም እንዳልኩ ምንድነው አንዲት እናት ነፍሰ ጡር ከሆነች በኋላ እንደነገርኩ ከርግዝና በፊት የምናገኛት ከሆነ ጥሩ እድል ነው ካልሆነም በርግዝና ጊዜ ካገኘናት ቅድም እንዳልኩ እንግዲህ አንዲት እናት በትንሹ ምንም አይነት ተጓዳኝ ነገሮች እንደሌሉባት ከተረጋገጠ ምንም ነገሮች ከሌሉ ከዚህ በፊትም እርግዝና ከነበራት ምናልባት 2-3 ወልዳ ከሆነ ከዚህ በፊትም ካላት 8 ጊዜ እንድትከታተል እንመክራለን 8 ጊዜ እንድትከታተል የምንመክርበት እንግዲህ የራሳቸው እንትኖች አሉ መቼ ነው የሚሉትም እናነሳለንና በዋነኝነት እኒህ 8 ጊዜ የምናስቀምጠው ምንድነው ምንም አይነት ችግሮች ከሌሉ ነው እንዳልኩና አንዲት እናት 8 ጊዜ ስትከታተል የመጀመሪያ ክትትል ቢያንስ እንግዲህ የወር አበባዋ እንደቀረበ ቶሎ መሄድ መቻል አለባት በቻለችው ፍጥነት እርግዝናዋን እንዳወቀች ብትሄድ በጣም መልካም ነው ከተዘገየ ግን ኦኬ መልካም ሄሎ አቤት ጤና ይስጥልን ጤና ይስጥልን ሻምበል ተሻገር እባላለሁ እሺ እና የእርግዝና ክትትል እየተከታተልኩ ነበርና ጥያቄ ለማቅረብ ብዬ ነው ይችላሉ ሻምበል ይቀጥሉ እሺ ባለቤቴ ነፍሰ ጡር ናት እና ይቀጥሉ ሻምበል እየተሰማን ባለቤቴ ነፍሰ ጡር ናትና አሁን 9ኛ ወሯን ጨርሳ ወደ 5ኛ ቀን ገብታለች እና አሁን ጤና ጣቢያ ነው ያለችው እና የሆነ ምልክት አሳይቶኝ ብላ ነው ጤና ጣቢያ ሄደች ጤና ጣቢያ ከገባች 3ኛ ቀኗ ነው እሺ እና ምንድነው እንደዚህ አይነት ምክንያት ካለው ማብራሪያ ቢኖር ብዬ ነው እሺ አሉ ይሰማናል ሻምበል ፈንታ እና
እና ጤና ጣቢያ ሄዳ ጤና ጣቢያ ከተኛች ዛሬ 3ኛ ቀኗ ነው እና 9ኛ ወሯን ጨርሳ ዛሬ 6ኛ ቀን እያስቆጠረች ነው። እስካሁን ምንም አይነት እንትን የለም፣ ግን ምልክት አለ። ይገፋኛል ትላለች። ፈሳሽ ደግሞ ያው በብልቷ ይመጣልና ምንድነው ምክንያቱ? የተዛባ ነገር ይኖር ይሆን ወይ? ወደ ሌላ ሕክምና ልውሰዳት ወይ የሚል ነውና መብራሪያ ካለ ከናንተ ብዬ ነው። እሺ ጥያቄውን ይዘናል። ይከታተሉን ሻምበል አንተ ምላሽ እንሰጣለን። ጥሩ ሄሎ ሌላ ደውል ያለ ሄሎ 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 እሺ የስልክ መስመሩ ተቋርጧል። ጥቅማቸውን እያየን ነበር ዶክተር። ለምን ይጠቅመናል እርግዝና ክትትሉ? 8 ጊዜ ለጤናማ እናቶች ነው ያሉን። ስለዚህ ምናልባት አሁን የጠየቁት ጥያቄ ምን ተያያዛል እዚህ ጋር አብረን የተወሰኑ የሚመለሱ ነገሮችም ይኖራሉ፣ በኋላ ምን ጨምርባቸው ነገሮች እንዳሉ ሆነው። ስለዚህ የመጀመሪያ ክትትሉን ለመጀመር ከ8ቱ የመጀመሪያውን እንግዲህ እርግዝና ተፈጥሯል ብላ ከተጠራጠረች አንድና ቶሎውኑ መሄድ መቻል አለባት። ብዙ ጊዜ አንዳንዴ ያው በኋላ ምን እናየዋለንና የተዛባ እንትኖች አሉና አንዳንዴ 3 ወር ከሞላ በኋላ 4 ወር ከሆነ በኋላ ትንሽ ሊቆይ የሚሉ ነገሮች ይኖራልና እነዚህ ነገሮች ተገቢ አይደሉም። ስለዚህ አንዲት እናት እንዳልኩት ከዛ ውጭ ግን ከ3 ወር በፊት ወይ ደግሞ በእኛ በአቆጣጠር በ12 ሳምንት በፊት አንዲት እናት መጀመሪያ ብትሄድ በጣም የተሻለ እንትን ነው የሚሆነውና አሁን ጥያቄያችንም ሲል እንደነበረው ምንድነው እንግዲህ 9 ወር ሞልቷታል 5 ቀን እንትን ብሏታል ነውና የመጀመሪያው ክትትል እንግዲህ ከ3 ወር በፊት ወይ ደግሞ ከ12 ሳምንት በፊት መሆኑም አንደኛ በጣም ጥቅሞች አሉት። በጣም ብዙ ጥቅሞችና ብዙ ምክንያቶች አሉትና አንደኛው ነገር ምንድነው ቶሎ ከሄደች አንዳንዴ እርግዝና ከማህፀን ውጭም ሊሆን ይችላልና ከማህፀን ውጭ ከውስጥ መሆኑን አንደኛ እናረጋግጣለን። እርግዝናውን ካረጋገጥን በኋላ ከማህፀን ውጭ ነው ከማህፀን ውስጥ ነው የሚለውን ነገሮች ማረጋገጥ እንችላለን። ሌላው ነገር ጥያቄያችንም እየሰሙን ነው ያስባለውና ቀን ስንቆጥር ብዙ ጊዜ ያው እናቶቻችን የሚቆጥሩት በወራት ነው። ይሄን ያህል ሆኖኛል ይሄን ያህል ሆኖኛል ነው የሚሉትና እኛ ደግሞ የምንቆጥረው ብዙ ጊዜ በሳምንታት ነው የምንቆጥረውና በሳምንታት መቁጠሩ ብቻ ሳይሆን ትክክለኛ ቀንን ለማስላት አንዲት እናት የተለያዩ መንገዶችን ልንጠቀም እንችላለን። የተለያዩ መንገዶችን ከምንጠቀምባቸው አንደኛው እንግዲህ አንዲት እናት የወር አበባዋን በደንብ የምታስታውሰው ከሆነ በየወሩ የወር አበባ የሚመጣ ከሆነና የወር አበባዋን በትክክል የምታስታውሰው ከሆነ እሱን ተጠቅመን አንዳንዴ ቀን ልናሰላ እንችላለን። ሌላኛው ነገርና በጣም ቢሆንና ከ3 ወር በፊትም ወደ ጤና ተቋም መሄድ አለባት ብለን ምን መክረው ምንድነው አልትራሳውንድ እንላለን። የመጀመሪያው አልትራሳውንድ ብዙ ጥቅሞች ይኖሩታል። እንግዲህ አልትራሳውንድ ብዙ ጊዜ እንደውም የተለያዩ ግንዛቤዎች አሉ። አልትራሳውንድ ተደጋጋሚ መታየት ችግር ይኖረው ይሆን እንዴ? ለምንድነው የሚጠቅመው የሚሉ ነገሮች አሉና የመጀመሪያው 3 ወር እርግዝናችን እናረጋግጣለን። እሱ እርግዝና ካረጋገጥን በኋላ ከማህፀን ውጭ ነው ከማህፀን ውስጥ ነው የሚለው ከዛ ቀኑን በደንብ ማወቅ እንችላለን። በዚህች አልትራሳውንድ ባየናት ከ3 ወር ውስጥ ባወቅናት አልትራሳውንድ ሙሉ የእርግዝና እንትናችን ቀናችን የምንቆጥረው ከዛ በኋላ ነው። እነዚህ ደግሞ አልትራሳውንዶች ምንድነው በተለይ የዓለም ጤና ድርጅት ምንድነው ካለን ሪሶርስ ወይ ደግሞ ያለን ሀብት አንፃር ቢቻል እንደነገርኩህ ከ3 ወር በፊት መጣ አልትራሳውንድ እንዲኖራት ይመከራል። ካልሆነ ግንና ከዘገየች እንኳን እስከ 24 ሳምንት ወይ ደግሞ 6 ወር እስከምንለው ማለት ነው ቀንን በትክክል ለማወቅ በትንሹ አንድ አልትራሳውንድ እንዲኖራት ይመከራል ማለት ነው። ስለዚህ የመጀመሪያው ከ12 ሳምንት በፊት እንዲኖራት ተጓዳኝ ነገሮችም ካሉ አንዳንዴ ቀድመን ስናቅና ወሩ የእርግዝናው ወራት ከገፋ በኋላ ስናቅ አንድ አይደለም። ለምሳሌ አንዳንዴ ያው ማህፀናቸው ውስጥ ያለ ወይ ሽል ቤት ውስጥ ያለ ጠፍቶ አንዳንዴ ተሸክመው ረጅም ጊዜ የሚቆዩ አሉ። ክትትል በደንብ ቢደረግ ግን ቀድሞ ሊታወቅ ይችል ነበር። አንዳንዴ ያው ይሄ ነገሮች እናትየዋ ጋር የሚያመጡት የሳይኮሎጂ ወይ ደግሞ ስነ አእምሮ ግፊቶችም ቀላል አይደሉምና እነዚህ ነገሮችን ማድረግ ይቻላል። የልብ ምቱም እንዳልኩ ማለት የልብ ምቱን ማየት ይቻላል በዋነኝነት። ስለዚህ የመጀመሪያው እርግዝና እስከ 3 ወር ድረስ እንዲሆን ነው የምንመክረው ማለት ነው። ከዛ ቀጥለን ያሉት ነገሮች አሁንም ሰላም ከሆኑ ቀጠሮ እንሰጣለን ማለት ነው። ስለዚህ ምንድነው አንዲት እናት እንደነገርኩ ከእርግዝና ፊት ከነበራት የመጀመሪያ እርግዝናዋን ለማድረግ ጥሩ ግንዛቤ ይኖራታል። የመጀመሪያውን ክትትል እስከ 3 ወር ባለው ካረገች ደግሞ ለሚቀጥለው እርግዝናዋም ለሚቀጥለው እርግዝናዋ ክትትል ያ ማለት ሁለተኛ ክትትሏ ደግሞ ጥሩ ነገሮች እየኖሯት ያዳበረች ፖዚቲቭ ኤክስፒሪየንስ እንለዋለን ማለት ነው። ስለዚህ እቺ ስትዩ ልምድ እየያዘች እውቀት እየኖራት ነው የሚሄደው ለሷ ለዛ እርግዝና አንዳንዴ እንደውም ለጓደኞቿ የምትተርፍበት አይነት ትሮች ሁሉ እየያዘች ነው የምትሄደውና ሁለተኛው ደግሞ ብዙ ጊዜ 20 ሳምንት ላይ እንመክራቸዋለን። 20 ሳምንት ላይ ወይ ደግሞ በእነሱ አጠራር 5 ወር የምንለው ማለት ነው። ይሄ ለምን 5 ወር ነው የሚለው የተለያዩ ምክንያቶች አሉ። አንደኛውና ዋነኛው ምክንያት ምንድነው በዚህ እንግዲህ ከሌላት እንኳን
ከሌላት አሁንም እኛ ሀገር ያለው ተጨባጭ ሁኔታ ብዙ ጊዜ እንደውም በዚህ እድሜ ክልል ላይ ነው ብዙ ጊዜ የሚመጡት እና ምን እናደርጋለን አሁንም ቀንን ለማወቅ የሚረዳ አልትራሳውንድ እናያለን የጽንሱን ጤነኝነት እናያለንና የ20 ሳምንት የምንለው በተለይ ደግሞ ከ18 እስከ 22 ሳምንት የምንለው በአማካይ 20 ሳምንት ወይ 5 ወር የምንቀጥራቸው ምንድነው ሙሉ የጽንሱን አካላት በአልትራሳውንድ የሚታይበት ማለት ነው በአልትራሳውንድ የምናይበት ሰዓት ምንድነው አንዳንዴ ያፈጣጠር ችግር አለ የለውም ሌሎች ችግሮችስ አሉት የሉትም የሚሉት ነገር በደንብ ማየት የምንችልባቸው ነገሮች ይኖራሉና ሁለተኛውን እንትን የምንቀጥራቸውም ለዚህ ነው የሚሆነውና በጣም አስፈላጊ ነገሮች አንዳንድ ሳፕሊመንቶችን ቀድመን የምንጀምራቸው ቢኖርም በተለይ ይሄ ሁለተኛው ትራይሚስተር እንለዋለን በተለይ እስከ 3 ወር እርግዝናን አንዳንዴ በ3 እንከፍለዋለን እስከ 3 ወር ያለው ወይ ደግሞ 12 ሳምንት አካባቢ ያለው ከዛ ከ28 ሳምንት በኋላ እስከ 28 ማለት ነው እስከ 28 ያለው ከ28 በኋላ ያለው ብለን ፈርስት እና ሰከንድ ሰርድ ትራይሚስተር ብለን እንከፍላቸው ማለት ነውና ይሄ በጣም ወሳኝ በዋነኝነት የምንፈልገው ምንድነው አናቶሚክ ስካኒንግ የምንለው ማለት ነው የጽንሱን አካላዊ እንትን ችግር አለ የለውም ብለን በደንብ የምናይበት ነው ለምንድነው ጠቀሜታው ካል ቀደም እንዳልኩ ነው ለምሳሌ በጣም ብዙ ጊዜ ምን ያጋጥሙናል በስራ ላይ ያፈጣጠር ችግር ኑሮት ክትትል ከሌላት አንዲት እናት በተለይ እንደው ቀደም እንዳነሳውልህ ቁጥሩ መጨመሩ አይደለምና ይሄን ቁጥር ብዙ ጊዜ የሚይዙት ወደ ትልልቅ ከተሞች አካባቢ ያሉት እናቶች ናቸው ለዚህ ችግሮች ብዙ የተጋላጭ የሚሆኑት ደግሞ ትንሽ እናቶቻችን ራቅ ያሉ ወደ ገጠር አካባቢ ያሉት ናቸው በተለያዩ ምክንያቶች ቀደም እንዳነሳ ነውና ያፈጣጠር ችግር ኑሮት እስከ 9 ወር ተሸከም ትችላለች አንዲት እናት 9 ወር ላይ መጣ ይሄ ነገር ሲነገራት ያው ምን ሊሰማት እንደሚችል ማገናዘብ አይከብድምና በጣም በትልቁ መሰመር ያለበትና በዚህ ሰዓት እነዚህ ነገሮች እናያቸው ነገሮች ይኖራሉ ማለት ነው ምናልባት ቀጣዮችን መቀጠል ካለብን ሶስተኛም ቀጠሮችን እንሰጣለን ስለዚህ ይሄን ስናደርግ ቀደም እንዳልኩ ምንድነው ችግሮች ካሉ አሁንም እያየን ነው የምንሄደው ምናልባት እነዚህኞቹን እንደንተናነሳው ልጅ ምርመራዎች የሚያስፈልጉ ምርመራዎችን እንሰጣለን ሳፕሊመንቶች ምንላቸው ለምሳሌ የደም ማነስ ነፍሰ ጡርነት በነፍሰ ጡር በሆነች ሰዓት ያው የምትወስደውን ጽንሱ የሚያገኘው ከናት ነው ስለዚህ ምንድነው አመጋገቧ ጥሩ መሆን አለበት ስለዚህ ከምትመገበው ምግብ በተጨማሪ አንዳንድ ሳፕሊመንቶች ሊያስፈልጋት ይችላል በተለመደ አጠራር ምንድነው የደም ማነስ ክኒን የምንለው ማለት ነው እንደው በጠቅላላ የደም ማነስ ክኒን ስንል ብዙ ጊዜ ምንድነው በጣም አስፈላጊው የደም እጥረት የደም ማነስ ይኖራል በእርግዝና ጊዜና አንዲት እናት ይሄ ደግሞ ለተለያዩ ነገሮች ያጋልጣታል ስለዚህ ምንድነው አይረን እንለዋለን ወይ ደግሞ የደም ማነስ ክኒን ብለን የምናስረዳቸው በውስጡ ሌሎች ነገሮችም ሳፕሊመንቶች ይኖራሉ ፎሊክ አሲድ የምንለው ይኖራል የተለያዩ ቫይታሚኖችና ንጥረ ነገሮች ያሉ የተለያዩ ሳፕሊመንቶች አሉ እነሱን ሳፕሊመንቶች እንሰጣለን ሌሎች ነገሮች አንዳንዴ ትላትል እንደነገርኩ ምንድነው ለደም ማነስ የተጋለጡ ናቸው እናቶች ባንድም በተለያየ ምክንያት ማለት ነውና አንዳንዴ ትላትሎችም የተወሰነ ድርሻዎችን ይወስዳሉ በዚህ ሰዓት ስለዚህ የትላትል መድኃኒቶች ልትወስድ ትችላለች ሌሎች ችግሮችም ታነሳ ትችላለችና ይሄን ማድረግ ሶስተኛው ክትትል ብዙ ጊዜ የምንቀጥራቸው 26ኛው ሳምንት ወይ ደግሞ 6 ወር አንተ ያቀን ቀበል በቅርታ ዶክተር እሺ ሄሎ ጤና ይስጥልን እኔ የመጀመሪያ ጊዜ ነው ያለው ከ4 አመት በፊትና ይሰማናል ይቀጥሉ እና ምንድነው በወዲ ጊዜ ፊስቱላ አቃጥሎኝ ነበር ፊስቱላ እሺ እና በሰዓቱ ተሰርቻለሁ ግን ህመሙ ምንድነው አልተስተካከለም ሙሉ 3 አመት ከምናምን ይደማል በሰገራዬ ሲደርቅ በግንኙነት ጊዜ ይደማል ሰገራም አየርም ነበረውና አሁን እንደገና እርግዝና ተፈጠረ ሌላ እርግዝና አለ እሺ ማለት እኔ እርግዝና መኖሩን አላወኩም ነበር ህክምና ሳረግ እንደገና ይሰራሉ ግን ጽንስ አለ ስለዚህ ከወሊድ በኋላ ለዶክተሩ በሰዓት ግን አሁን እንዴት ነው ያለው እንደዚህ አይነት ኬስ ካለ ተፈተሽ ነው መውለድ ያለብሽ ቁስሉ ከዛ በኋላ እንደገና ይሰራል አለ ግን እንደገና መስራት ካልቀረ አምጪ ቦልድና ብሰራ ችግር አለው ወይ እሺ ጥያቄውን ይዘናል ጥያቄ ነው መጠየቅ የፈለኩት እሺ መስራቱ ካልቀረ አምጪ ቦልድ ጥሩ ጥያቄውን ይዘናል ምላሽ እንሰጣለን በተለይም ይከታተሉ ጥሩ ሌላ ስልክ አለን እሺ ሄሎ እሺ መደማመጥ አልቻልንም የሻምበል ፈንታን ጥያቄ ያየነው ነበር በዛው እግረ መንገድ ዶክተር ስለ ክትትል ያወራን ጠቀሜታዎቹን የቀን መራዘሙ ችግር አለው ወይ
የሚል ጥያቄ ነው ያነሱት። ወደ ሌላ ነገር የሚሆን ከሆነ ወደ ከፍተኛ የሕክምና ቦታዎች ሊሄድ የሚል ጥያቄ አላቸው። ከ5 ቀን ነበር ዛሬ 6ኛ ቀኑ ሆኗል አካባቢ ብለውናል። መልካም እንግዲህ አይ ቲንክ አሁን እንትን ላይ ጤና ጣቢያ ናያት ያለችው። ስለዚህ ምንድነው ምናልባት ያዳመጡ ነው ብለን እናስባለንና ቅድም እንዳልኩህ እንግዲህ የቅድመ ወሊድ ክትትል በጤና ጣቢያ ደረጃ ሊባል ይችላል፣ ክትትል ሊደረግ ይችላል። አንዳንዴ በጣም ራቅ ያሉ ከሆኑ አንዳንዴ ጤና ኬላ አካባቢ ላይ ሊደረግ ይችላል። ከዛ ከፍ ሲል የመጀመሪያ ደረጃ ሆስፒታሎች ሊደረግ ይችላል እያለ እስከ ግል ሆስፒታሎች ድረስ ሊደረግ ይችላል አንዳንዴ። እና ምን ለማድረግ ነው ቅድም እንዳልኩት ምንድነው ቀን በትክክል መታወቅ መቻል አለበት። ምናልባት ይሄን ቀን እንግዲህ ሊያውቁ የሚችሉት እዛ ያሉ ባለሙያዎች ናቸው። ምንድነው ሊጠቀሙ ይችላል? ብዙ የምናውቅባቸው መንገዶች አሉት። አንደኛውና ዋነኛው እንደው ብዙ ጊዜ የምንጠቀመው የምናገኘው ነው በጣም ተመራጭ የሚሆነው ቢኖር እንግዲህ ምንድነው የሚባለው ኤርሊ አልትራሳውንድ የምንለው ነው። በተለይ ከ6 ወር በፊት ያለ ከተቻለ ደግሞ ከ3 ወር በፊት ያለ አልትራሳውንድ ቢኖር ቀኑን በትክክል ማወቅ እንችላለን። የአልትራሳውንድ ምንን ያሳያል? ቀኑን የሚለው ቀኑን ያሳያል። ከዛ ተነስተን ቀኑ አሁን ስንት ነው ብለን እንትን እንላለን። ለምሳሌ ከአሁን 7 ወር 8 ወር በፊት ወይ 9 ወር በፊት 8 ወርና 7 ወር በፊት ያለ አልትራሳውንድን ብናይ አሁን ላይ ይሄ ጽንስ ስንት ነው እድሜው ብለን በዛች ተነስተን እንተናገራለን ማለት ነው። ካልሆነ ግን በጣም ብዙዎቹ ያው እንግዲህ ወደ ታች ወደ ጤና ጣቢያ ምናምን እየሄድን ስንሄድ አንዳንድ አልትራሳውንድም ላይኖር ይችላል። የወር አበባ ቀኖችን ነው የሚያውቁት። የመጀመሪያ የወር አበባ ቀኑ በየወሩ የሚመጣ ከነበረ የማይቆራረጥ ከነበር በዛ ተነስተው ሊሰሩ ይችላሉና ምናልባት ጥሩ ነገር እያነሳልን ነበር። እንደውም አንዳንዴ ለእናቶች ሞት አሁን በተወሰነ መልክ ጥሩ ነው የሚባለው ምንድነው ጤና ጣቢያዎች አካባቢ ነው እንግዲህ ቦታ የሚወልዱ እናቶችም መጠናቸው ቁጥራቸው ትንሽም ስለሚሆንና ማቆያ ያላቸው አሁን አባታችን እያሉት የነበረው እንግዲህ ማቆያ አካባቢ ናት ያለችው እናትየዋ። ማቆያ የሚያቆዩት ምንድነው ስለ ሁለት ነገር ሊኖር ይችላል። እንግዲህ ምናልባት አንድ ምጥ ካላት እንግዲህ አንዲት እናት ምጥ ጀምሯት ምጡ ረጅም ሆነ መውረድ አልቻለችም፣ ወደ እኛ ቀጣይ ያለውን ሕክምና ማድረግ እንችላለን ወይስ ወደ ቀጣዩ የሕክምና ተቋም መላክ አለብን ብለው ሲወስኑ ምንድነው ክትትል ነው። ክትትል ሲደረግ ምን ሊኖር ይችላል? አንዳንዴ ፎልስ ሌቨር ምንለው ወይ ደግሞ ትክክለኛ ያልሆነ ምጥ 9ኛ ወር ከገቡ በኋላ ብዙ ጊዜ ከመውለዳቸው 1 ሳምንት 2 ሳምንት እንትን ብሎ የምጥ አይነት ስሜቶች አንዳንድ ስሜቶች ይኖራቸዋል። መጫን ነገር፣ ሽንት ማለት ነገሮች፣ ማራጠብ ነገሮች ይኖሩ ይችላሉና እንደነዚህ አይነት ነገሮች ከኖሩ አንዳንዴ ምን ሊያደርጓቸው ይችላሉ? እዛ ራቅ ያለ ከሆነ በተለይ መኖሪያ እንትናቸው ምናልባት ያልሆነ ሰዓት ላይ እንትን ቢል መድረስ ማችል ከሆነ አንዳንዴ ማቆያ አስቀምጠዋት ሊሆን ይችላልና ማቆያ ራሳቸውን የቻለ ኢቭን ምግብ ማዘጋጃ ቦታዎች አላቸው ወደ ጤና ጣቢያ አካባቢ ስትሄድና እነዚህ ነገሮች ሊሆን ይችላል። አንድ ሁለተኛ እንግዲህ ከገባች ምን ያህል እንደሆነ ስፔሲፊክ ሰዓቱን አልያዝኩትም እንጂ እንግዲህ ወደ ቀጣይ የሚላክበት የራሱ እንትኖች አሉት። ምናልባት አንደኛ 3 ቀን አካባቢ ሆኗቸዋል ያን የነገረው ከገቡ ምናልባት 3 ወር 3 ቀን ምናምን ከሆነ እንግዲህ አሁን እንዳልኩ ነው ምጥ የላትም ግን ምጥ ትክክለኛ ምጥ አለ ብለው ገና እንትን አላደረጉም፣ ምርመራ ዲያግኖስ አላደረጉም ወይ ደግሞ ምጥ ነው ብለው ኮንክሉድ አልወሰኑ ማለት ነው። ስለዚህ ምናልባት እንዳልኩ ወደ ኋላ ለመላክ ወደ ቤት ችግር እንዳይገጥማት ይችላል እዛ እንትን ያደርጉ ሊሆን ይችላል። ምናልባት ፈሳሽ ነገር አላት ማራጠብ እያለን ነበርና እሱ ነገር እንግዲህ ማራጠብ ሊኖር ይችላል። ግን የእንሽርቷ መፍሰስ ምንለው አለ። እንሽርቷ ፈሶ ከሆነ እንግዲህ ያዩዋታል ቢኖር ቀጣይ ያለው ሕክምና ምን ሊሆን ይችላል እንግዲህ እሳቸው እንዳሉን እንግዲህ 9 ወር ከ5 ቀን ካሉን ቀኑ ደርሷል ብለን እናስባለን እና ቀኑ ከደረሰና የእንሽርቷ ከፈሰሰ ጤና ጣቢያ ላይ መደረግ ያለባቸውን ነገር አድርገው ወደ ቀጣይ ተቋም ሊልኳቸው ይችላሉ። ግን አሁን ምናልባት 3 ቀን ከሆናት ይችናት ያለችበት ጤና ሁኔታ ያን ያክል ያልከፋ ምጡ ግን ትክክለኛ ምጥ እንዳልሆነ ያልወሰኑትና እዚሁ ማቆያ ጋር እናቆያቸው ብለው አስበው ሊሆን ይችላልና እዚህ ጋር ያይዣ አንድ ነገር ላንሳ። አንተ ያገ ልቀበል ይቅርታ ዶክተር። እሺ ሄሎ ሄሎ ጤና ይስጥልን። አቤት ጤና ይስጥልን። አብሮ ይስጥልን። እሺ ጥያቄውን ማድረስ ይችላሉ። እሺ ጥያቄ ነበረኝና እሺ ሙሉ ባላለሁ ከጎንደር ብያለሁ። ጥሩ ይቀጥሉ። ጥያቄ ምንድነው? የ4 ወር ነፍሰ ጡር ነኝ አሁን እና መጀመሪያ ተከታተለው አሁን ቆይቻለሁ። የመጀመሪያ እርግዝናዬ ላይ ሲሄድ 1 ወር በእኔ አቆጣጠር 1 ወር ከ15 ቀን ነው የነበረኝ። መቅረቱን ሳውቀው የወር አበባዬ ሲሄድ ምንድነው ያሉኝ? አዎ እርጉዝ ነሽ ምናምን ብለው የሆነ ምርመራ ምናምን አድርገውልኝ ተመለስኩ ወደ ቤት ከ3 ወር በኋላ ነይ ተብዬ ማለት ነው። ምንም አይነት መድኃኒት አልሰጡኝም ወይም ክትትል አላደረጉልኝ አልጀመርኩም ማለት ነው።
ከዛ 3 ወር ሳይሞላኝ የሆነ የደም ጠብታ አየሁ። የደም ጠብታ እንዳየው ወዲያው ወደ ሕክምና ሄድኩኝ። ሄድ አልትራሳውንድ መታየት አለብሽ፣ ይሄ ያጋጥማል ግን አልትራሳውንድ መታየት አለብሽ እስቲ አሉኝ። ከዛ አጋጣሚ ደግሞ የለም ዶክተሩ አልትራሳውንድ ነው ተረኛ የለም ተመለሽ ለሰኞ ምናምን አሉኝ። ዓርብ ቀን ነበር የሄድኩት። ሰኞ ሲሄድ ያው ታየው አልትራሳውንድ ያየ ትክክለኛ ቦታ ላይ ነው ያለ። 2 ወር አልሞላሽም ገና ግን ትክክለኛ ቦታ ላይ ያለ በ3 ወር መጠሽ ክትትል ጀምር ያለኝ። ያ 3 ወር ሳይሞላ አሁንም ድጋሜ ደም ፈሰሰኝ። ከዛም በኋላ ሄድኩኝ። ሄድ በቃ ክትትል የሚሰጥ ከእናትሽ ክፍል ገባ። ሲገባ አሁንም በተመሳሳይ ያጋጥማል። በቃ ምን ማድረግ አንችልም፣ ብዛት የሚፈስሽ ከሆነ ታሎ ተመልሰሽ ነይ፣ ይሄ ጠብታ ምናምን ነገር ካለው ግን የሆነ ከለሩ እንደዚህ አይነት ምናምን ብለው ነገሩኝ። ጠብታ ካለ ድጋሚ አንዳንድ እናቶች በየወሩም እያዩ ሊያረግዙ ይችላሉ፣ እንዲህ አይነት ነገር ይከሰታል፣ አትደንግጪ ምናምን ብለው አግናንተው መልሰው ሰደዱ። ከዛም በኋላ 3 ነው የፈሰሰኝ። በወር 3 ጠብታ ነው ሳንቲም ሳይነካኝ ማለት ነው የተወሰነ እርጥበት ነገር ግን ቀይ ነው። ከዛም ተመልሼ 3 ወር ሲሞላኝ አሁን 2 ሳምንት አልፈኛል። 3 ወር ከሞላኝ ማለት ነው 3 ወር ሲሞላኝ ሄድኩኝ። ሁሉንም አይነት ምርመራ አደረኩ። ስኳር ምናምን በቃ እናቶች የሚያደርጉትን ምርመራ አድርጌ ከዛም በኋላ ምንም ነገር የለብሽም ግን መምጣት የምትችዩ እንግዲህ አሁን 4ኛ ወሬ ነው እነሱ የቀጠሩኝ እንጂ ሚያዝያ ላይ ነው የቀጠሩኝ። ሚያዝያ 22 ማለት 7ኛ ወሬ ሲል ማለት እና ዶክተር ይልኛል በዚህ አሁን ደግሞ አይረን ታዝልኛል። አይረን ተወስደው የኔ ጥቂት የመቁሰልና ውሃ በጣም ይደማኛል። እንደገና ደግሞ የማቃጠል ባህሪ አለ። አይረኑን ልቀጥልበት ወይ ምን ይሉኛል ዶክተር? እሺ ግልጽ ነው ዶክተር። ምላሽ እንሰጣለን። ወይዘሮ ሙሉ ይከታተሉ ምላሽ። አቤት። እሺ ሄሎ፣ ሌላ አድማጭ አለን። ሄሎ። አቤት አቤት። ጤና ይስጥልን። አብሮ ይስጥልን። ማን እንበል? ከየት ነው? አዘዞ ሞላ እባላለሁ። እሺ ይቀጥሉ አቶ ሞላ። እንትን ነበረ ባለቤቴ ታረጋለች። ሄሎ ይሰማናል? ቴሌቪዥን ካለ ከቴሌቪዥኑ ራቅ ብለው ያወሩን። ችግር የለውም ሩቅ ነኝ። እሺ ይቀጥሉ። እንትን በፊት አሁን መስከረም ላይ አስወርዷት ነበር። ሄሎ ይሰማናል? ይቀጥሉ። መስከረም ላይ ያው አስወርዷት ነበረ። ያው ያንን አድርጋ አሁን በደህና ሁኔታ ቆየች። አሁን ደግሞ ያው እርግዝና ህዳት አሟት ስትመረመር ያው የ2 ወር እርግዝና እንዳላት ጽንስ እንዳላት የሚያሳይ ነገር ነገሯት ሕክምና። እሺ ከዛ ከኒና የሆነ ማስታገሻ ከኒና ነው የሰጧትን። ምንድነው በሽታዋ? በግራ ጎኗ ብዙ ጊዜ አተኛም፣ ያማታለኝ፣ ዝም ብሎ ያቃጥላታለኝ። አታች የእምብርቷ ማህፀኗ ላይ ቁስል እንደ ቁስል ያመኛለኝ፣ ይከብደኛል፣ ያመኛል፣ ይቆስለ እንትን እንደ ቁስል በቃ እንደ ጨጓራ በሽታ አይነት ዝም ብሎ አታች እንደሚቆስለው ያንገበግበኛል፣ ይበላኛለኝ እንደ ቁስል ነገር። ወገቤንም አመመኝ ትላለች። እንደገና በግራ ጎኗ አያተኛትም፣ በጣም እሪ ነው የምትለው ስተኛ በግራ ጎኗ። የ2 ወር እንትን ጽንስ እንዳለ ነው እንግዲህ የተነገራትን። ጥሩ። ምንድነው የፈለጋችሁ አቶ ሞላ? ጥያቄው ምን መጠየቅ ነው የፈለጋችሁ? ከእርግዝና ጋር የተያያዘ ጥያቄ ካለ
ባጭሩ ከዛ ጋር ሆድ ቁስለትና በግራ ጎኗ አላስተኛት አለ። ገና እንግዲህ ገና የሁለት ወር ጽንስ ነው። እሺ ይሄ እርግዝናውን ችግር ላይ ይጥለው ይሆናል ብላችሁ ሰግታችኋል ህመሙ? አዎ እንዴት ካሁን በፊት አስወርዷት እንደዚህ አማተኝ ስለነበረ እሺ የዛ አይነት ጸባይ ነው ያለው። አሁን እንትኑ ስሜቱ ከበፊት የነበረ ነው። እንደዚህ ያለ አሁን ያስወርዳት አይነት በሽታ ነው የሚታየው ማለት ነው። ጥሩ እሺ ጥያቄውን ይዘናል። ምናልባት አንድ ጥያቄ ከመለሱልን ነበር ያስወርዳት። እሺ አቶ ሞላ ሄሎ። አቤት ዶክተር ጥያቄ አላቸው አንዴ ያድምጡና። እሺ መስከረም ላይ ውርጃ ነበራትና ያኔ ውርጃ የተከሰተው ስንት ወር ነበር ጽንሱ? መስከረም ላይ ውርጃ ሲከሰት መስከረም ላይ የነበረው ውርጃ የስንት ወር ጽንስ ነበር? የአምስት ወር። አዎ የአምስት ወር። እሺ አሁን ስንተኛ እርግዝናዋ ነው አባታችን? ስንተኛ እርግዝና? አራተኛዋ። መልካም 3 ልጆች አሉ? አዎ። እሺ መልካም። እሺ ምላሽ እንሰጣለን። ይከታተሉ ምላሽ ነው። ድንገት ሾተ ላይ ወይ ደግሞ ሌላ እንደሆነ ምናምን ብዬ እኮ ነው። ወይስ ደግሞ ከባልየው ጋር ከኔ ጋር ያለው ግንኙነት ይኖራል ወይ? እሺ ምላሽ እንሰጣለን። ይከታተሉ ምላሽ። ፕሮግራማችን ይቀጥላል። አሁንም ክቡራን ተመልካቾች ዛሬ በእርግዝና ክትትል ዙሪያ ነው ውይይት እያደረግን የምንገኘው ከዶክተር በሙሉ ፋሲካው ጋር። ዶክተር በሙሉ ፋሲካው በመዳን ጠቅላላ ሆስፒታል ውስጥ የማህፀንና ጽንስ ሕክምና ስፔሻሊስት ነው እያገለገሉ ይገኛሉ። በዚህ ዙሪያ ማብራሪያ እየሰጡ ነው የሚገኙት። የእናንተንም ጥያቄ ምላሽ እየሰጡ ነው የሚገኙት። የአገራችን የኢትዮ ቴሌኮም መልእክት ሰምተን ተመልሰን እንገናኛለን። አብራችን ቆየዋል። ከጅምሩ አንድ ተባለ፣ ከሀዲዱ ጎን ምሰሶ ተተከለ፣ ነጋሪት ተጎሰመ፣ አርበኛ ቦን ታመመ። ከድል በኋላ ቀጠለ፣ ከባህር ማዶ ቃል መለዋወጥ ተቻለ። ስንብት ለትምህርት ያለ ብዕር መልእክት ሲሻገር በየዘመኑ አዲስ ስጦታ የትውልድ ደስታና እርካታ ዓለምን በመስኮት ድምፅን በመዳፍ እድገት ቀጠለ፣ ሥራና ሕይወት ቀለለ። አጀብ ቴክኖሎጂ እኛ ደግሞ በ5G 5 ትውልድ በተከታታይ በጽናት አገልጋይ ጽኑ የታሪክ ማህተም ገናና አርበኛ ተቋም ኢትዮ ቴሌኮም እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ። ኢትዮ ቴሌኮም እናመሰግናለን አብሮን ስለሚሰራ ለአብሮነታችሁን ሸልማችሁ የሚለው ኢትዮ ቴሌኮም የቴሌብር 5ኛ ዓመትን በዓል ምክንያት በማድረግ በተዘጋጀውና እስከ ግንቦት 2 ቀን ድረስ በሚቆየው ልዩ የቴሌብር ሱፐር አፕ ጨዋታ ላይ በመሳተፍ ታላላቅ ሽልማቶችን እንዲያገኙ ይጋብዛል። ኢትዮ ቴሌኮም አጋራችን ስለሆነና አብሮን ስለሚሰራ እናመሰግናለን። ፕሮግራማችን ይቀጥላል። ዛሬ በእርግዝና ክትትል ዙሪያ ነው ውይይት እያደረግን የምንገኘው። ፕሮግራማችንን እንድትከታተሉ አሁንም እስከ መጨረሻው እንጋብዛቸዋለን። የደዋች ጥያቄ ስላሉ ወደዛ እንድ ዶክተር የቤተልሔምን ጥያቄ ነው። የመጀመሪያ ልጃቸውን እንደወለዱ አካባቢ ከ4 ዓመት በፊት ማለት ነው ፊስቱላ ገጥሟቸው ያ እንደተሰራላቸው ኦፕሬሽን ቀዶ ሕክምና እንደተሰራላቸውና ህመሙ ግን ብዙ ጊዜ ሙሉ በሙሉ እንዳልተሻላቸው ነገረውን ነበር። ከዛ በኋላ እርግዝና ተፈጠረ። ከእርግዝናው በኋላ ክትትል ሲያደርጉ ሊሰራ የሚገባው ከወለዱ በኋላ ነው የሚል በሴስ ያው በቀዶ ሕክምና እንዲወልዱ ተመክረዋል። ግን እርሳቸው በምጥ መውለድ ፈልገዋልና መሰራቱ ካልቀረ ለምን በምጥ አልወልድም የሚል ጥያቄ አላቸው። ምን ይመክራሉ? በነገራችን ላይ በሰማነው ልክ ነው ምላሽ የምንሰጠው። የተለያየ ምርመራ ሊያስፈልግ ይችላል። ምናልባት እዚህ የምንሰጣቸው ምላሾች እንግዲህ በሰጡን እንትን ነውና ከሐኪም ጋር ቀርቦ መነጋገርን አይተካም እውነት ለመናገርና
እንደነዚህ አይነት እንትኖችና ቅድም ስናነሳው እንደነበር ነው እንግዲህ እንደነዚህ አይነት እርግዝና ናቸው በደንብ ክሪቲካሊ ወይ ደግሞ በጥንቃቄ ክትትል ማድረግ ያለባቸው ምክንያቱም እንግዲህ ኦፕራሲዮን ነው መውለድ ያለብሽ ተብላ የተመከረችው ምንድነው በፊት የነበረው ነገር ድጋሚ እንዳይከሰት ነው ስለዚህ ይሄ ነገር የተሰራው እንግዲህ ከ4 ዓመት በፊት ነው ምናልባት ጥያቄዎችን ልጠይቅናትም እንጂ የወለደችበት ተቋም መጀመሪያ የት ነበር የሚለው እንግዲህ ብዙ ጊዜ ለዚህ ነገር የሚጋለጡት ብዙ ጊዜ ቤት የሚወልዱ ከሆነ ለዚህ በተቋም አለመውለድ ወይ ደግሞ በሰለጠነ ባለሙያ ታግዞ አለመውለድ ብዙ ውጤቶች ይኖሩታል ወይ ደግሞ ይዞት የሚመጣ ኮምፕሊኬሽን ችግሮች አሉና አንደኛው ፊስቱላ ነው እንግዲህ እህታችን እንዳነሳችው ስለዚህ ይሄ ነገር ተከስቷል በተቋም አንዳንዴ እንትን ሊል ይችላል እንግዲህ ዘግይቶ ከቤት በመምጣት ተቋም ላይ መውለዱ ብቻ ሳይሆን በሰዓቱ መጥቶ ምጥ ከጀመረ እስከ መጨረሻው ድረስ በባለሙያ ታግዞ ሲሆን ነውና ፊስቱላ እንግዲህ በምን የሚፈጠር ተፈጥሯል እሱ ህክምናውን አግኝቻለሁ አለች ስለዚህ ህክምናው ካገኘች በኋላ እንግዲህ ከፊስቱላ በኋላ የተወሰኑ ህመሞች አሉ ነው እንግዲህ እሱን ምንድነው ከተሰራበት ቦታ ሄዶ የሰራራተን ሐኪም ማናገር መታየት አስፈላጊ ነው የሚሆነው አሁን እንደዚህ ሊሆን ይችላል እንደዚህ ሊሆን ይችላል ብሎ መልስ መስጠት ሊከብድ ይችላል ስለዚህ በዋነኝነት እና ዋነኛው ጥያቄዋ ግን አሁን ቀጣይ ከመውለዱ ጋር ስለዚህ ምንድነው አንደኛው ምናልባት በዚሁ አያይዘን ማለት እንፈልገው ኦፕራሲዮን የሚሰራው በነገራችን ላይ የተቀመጡ አሉ 1 2 3 ተብለው ተዘርዝረው የተቀመጡ ኦፕራሲዮን የሚሰራባቸው አንዲት እናት አመጣ ልትወልድ የሚችልባቸውና ኦፕራሲዮን ሊሰራበት የሚችል በግልጽ የተቀመጡ እንትኖች አሉ አንደኛውና ዋነኛው ከዚህ በፊት ፊስቱላ ሪፔር ወይም ጥገና የተደረገላት እናት አመጣ ልትወልድ አትችልም ለምን እሷ እንዳለችው እሷ ምንድነው አሁን ወልጄ እንግዲህ ፊስቱላውም እንደገና ተመልሶ ወደ ኋላ እንትን ካለ አይ ቲንክ እንደገና መሰራቱ አይቀርም የተባለው ፊስቱላውም መስተካከል አለበት አይነት ነገር ተብላ ይመስለኛል ምናልባትና እሱ ከሆነ እንኳን ለምንድነው አምጬው ልጄ ያው መሰራቱ ካልቀረ እንደገና ይሰራልኝ ምንድነው ፊስቱላ አንዴ ከተሰራ በኋላ ሪከር ማድረግ ወይ ደግሞ እንደገና ፊስቱላ መፍጠርም ሊኖር ይችላል ከተሰራ በኋላ ከተወሰነ አመታት በኋላ ሊኖር ይችላል ስለዚህ የመጀመሪያውን ኦፕራሲዮን መስራት ወይ ደግሞ የፊስቱላውን ቀዶ ጥገና መስራት እና ቀጣይ አስቸግሮ ወይ እንደገና ተመልሶ መጥቶ መስራት ኦፕራሲዮኖቹ ሁለቱ ቀላል አይሆኑ የመጀመሪያው ቀለል ሊል ይችላል ከዛ በኋላ ያስቸገረ ነው የሚመጣ ምናልባት ይህች እናት አሁን ብትወልድና ተመልሶ የፊስቱላ ከነበረበት በጣም ቢባባስ አሁንም የፊስቱላ ኦፕራሲዮን መስራት እንዲሁ ቀላል ሊሆን አይችልም ስለዚህ እንደዛ አይነት እንትኖች ምንድነው አይ ቲንክ እሷ ሁለቴ ሰራቴ ካልቀረ ያው የኦፕራሲዮን የሲዘራን ሴክሽኑን ወይ ደግሞ አምጦ የመውለዱን ለመውለድ የሚሰራው ኦፕራሲዮን ላለመሰራት ነው የሱ ሐሳቤና ኦፕራሲዮኖቹ ቀላል አይደለም የሚሆኑት ፊስቱላው እንደገና መጥቶ ተመልሶ ሲሰራ ወይ ደግሞ አሁን በእርግዝና ሰዓት እንደገና ደግሞ ተከስቶ ተመልሶ ኦፕራሲዮን መስራት ቀላል አይሆንም ስለዚህ ምንድነው ክትትሏን ታደርግ ከሐኪሟ ጋር እንደዚህ አይነት እንትኖች እንደው ምጥ እስኪጀምራቸው አይጠበቁ ቀን ቅድም እንዳልኩ እስከ 3 ወር ባለ አልትራሳውንድ ካልተቻለ እስከ 6 ወር ባለ አልትራሳውንድ ወይ ደግሞ በትክክለኛው የወር አበባ ቀን ተሰልቶ በቀጠሮ ምጥ ከመጀመሩ በፊት መሰራት ያለበት የኦፕራሲዮን አይነት ከሚባለው ውስጥ እንግዲህ ፊስቱላ ከዚህ በፊት የተሰራላቸው እናቶች ናቸው እህታችን እንዳለችው ስለዚህ እህታችን ማድረግ ያለባት ኦፕራሲዮኑ መሰራት አለበት በቀጠሮ ቀኑ ተሰልቶ ማለት ነው ምክንያቱም ምጥ ጀምሮ ሲሰራና ምጥ ከመጀመሩ በፊት ሲሰራም አሁንም እኩል አይደለም ለፊስቱላው ያለው ችግር እኩል አይደለም የሚሆነውና በቀጠሮ ኦፕራሲዮን አሰርታ ይሄኛው መስተካከል ካለበት ከዛ በኋላ መስተካከል ይኖርበታል እንጂ አምጦ መውለድ ከፊስቱላ ከተጠገነ በኋላ አስቸጋሪ ነው የሚሆነው ውስብስብ ያደርገዋል የበኋላም ጥገናውን ነው ያለው ያለ ጥሩ ወዘሮ ሙሉ ያነሱ ጥያቄ አለ ሌላው አሁን የ4 ወር ነፍሰ ጡር ናቸው ከእርግዝና በኋላ የሚያዩት የደም ፈሳሽ ጠብታ ነው የሚሉ ብዙም አይደለም ይላሉ ይሄ ለምን ተደጋግሞ መጣ የሚል ጥያቄ አላቸው ከድምጻቸው እንደሰማነው በጣም አሳስቧቸዋል ሌላው ከአይረን ጋር የተያያዘውን ነው አይረኑ የሚፈጥርብኝ ምቾታን መሰማት አለ ከጡት ጋር እንዲሁም ውሃ ከመጥማት ጋር የተያያዘ ችግር አለብኝና እሱን እንዴት ላድርገው ልተው ወይ የሚል ሁለት ጥያቄ ጠይቀውናል መልካም እንግዲህ እኛም እንደጠየቅናቸው ምንድነው እንግዲህ 3 ልጆች አሏቸውና ይሄ ውርጃ የተከሰተው መስከረም ላይ ነው አሁን ሁለተኛ እርግዝና ተፈጥሯል ነው የሚሉትና አይ ቲንክ መስከረም ላይ ውርጃው ከተከሰተ በኋላ ይሄኛው እርግዝና ሳያስቡት የተከሰተ ይመስለኛል የውርጃው ሳይሆን የወዘሮ ሙሉ ጥያቄ ነው ይቅርታ የደም ጠብታ ከሚያዩት ሴትዮ ጋር ነው ኦኬ ይቅርታ ልክ ነው እሱ ላይ ጥሩ ልክ ነው ስለዚህ ያኛው 5 ወር ላይ ውርጃ መስከረም ላይ የተከሰተው ማለት ነውና ያቶ ሙሉ ጥያቄ ያኛው ነው የወይዘሮ ሙሉ ጥያቄ ግን ከእርግዝና በኋላ እርግዝና ከተባልኩ በኋላ ለምን የደም ጠብታ ያለው የሚል ጥያቄ ነው ያላቸው ጥሩ
ስለዚህ እንግዲህ ምንድነው የምንለው ይሄ የመጀመሪያዎቹ 3 ወር አካባቢ ደም መፍሰስ እንግዲህ የተለያዩ ነገሮችን ልናስብ እንችላለን። እንግዲህ አይ ቲንክ አልትራሳውንድ ታይተዋል አይደለ? አልትራሳውንድ ታይተዋል። አልትራሳውንድ ላይ ምንም ችግር የለም ተብሏል። ስለዚህ የምናስባቸው ነገሮች አሉት። ከምናስባቸው ውስጥ እንግዲህ አንድ ሁለቱን ኦልሬዲ እንዳልሆኑ በአልትራሳውንድ ተረጋግጧል። አንደኛው በተለይ የመጀመሪያዎቹ 3 ወር አካባቢ ደም መፍሰስ ሲኖር አንደኛውና በዋነኝነት የምናስበው እንግዲህ ውርጃ ነው። የውርጃ አይነቶች የተለያዩ ናቸው የሚኖሩት ወደ ኋላ መጣበታለሁ። ሁለቱ ግን አንደኛው ያው ከማህፀን ውጭ እርግዝናም ሲኖር አንዳንዴ ደም ጠብታ ሊኖር ይችላል። እሱ በአልትራሳውንድ ተረጋግጦ ግን ምን ሆኗል? ማህፀን ውስጥ ሰላም ነው ተብሏል። ሌላው አንዳንዴ ትክክለኛ ያልሆነ እርግዝና የምንለው አለ ወይ ደግሞ ምናልባት ሞላር ፕሬግናንሲ የምንለው የእንግዲህ ልጁ ብቻ የሚያድግ ማለት ነው ጽንስ የሌለው ግን የሚያድግም አንዳንዴ ደም መፍሰስ ማምጣት ሊኖር ይችላል። እስከ የመጀመሪያዎቹ 3 ወር ደም መፍሰስ ሲኖር ማለት ነውና ይሄም በአልትራሳውንድ እንግዲህ ትክክለኛ እርግዝና ነው ተብሏል። ከውርጃዎች አንጻር ስናይ እንግዲህ ውርጃ አንዳንድ ውርጃዎች ምን አሉ በራሳቸው የሚወጡ ውርጃዎችና ቅሬት የሚኖራቸው ውርጃዎች ይኖራል። አንዳንድ ውርጃዎች አንዳንዶቹ ደግሞ የልብ ምቱ ሳይኖር ደም ጠብታ ይታይና የልብ ምቱ ሳይኖር ያው ከሽል ቤት ነው ጽንሱ ያለው ግን ትንሽ የደም አይተዋል። እሱ ነገር ጽንሱ ግን እዛው ነው ያለው ትንሽ ደም አይተዋል። እሱም አሁን በአልትራሳውንድ ሲታይ እኛው ሁለቱ የጠራናቸው የሉ ምናልባት የልብ ምቱ ጥሩ ነው ይህች ደም መፍሰሷ እንግዲህ ክትትል እናደርጋለን ያሏቸው። ይሄ ምንድነው ብዙ ጊዜ በእንግሊዝኛ አጠራር ምንድነው ትሪት እንደ አቦርሽን የምንለው ማለት ነው። ጽንሱ አለ እንደነዚህ አይነት እንትኖች ላይ ምንድነው ክትትል ነው የሚያስፈልገው። ጽንሱ የልብ ምቱ ይታያል፣ አልፎ አልፎ ግን ደም ማየት ይታያሉ እነዚህ። ስለዚህ እኒህ ሴትዮ ምንድነው ማድረግ የሚኖርባቸው እረፍት ያስፈልጋቸዋል። እረፍት ማድረግና ክትትል ያስፈልጋቸዋል። ምክንያቱም ጽንሱ እንግዲህ 50-50 ነው የሚሆነው ማለት የመቀጠል እድል ይኖረዋል። አንዳንዴ ያው ደም መፍሰሱ ከገፋ ደግሞ ያው የመውረድ እድሎች ሊኖሩት ይችላሉ ማለት ነው። ስለዚህ እንደዚህ ሲሆን ምንድነው ማድረግ ያለባቸው ክትትል ነው መደረግ ያለበት ማለት ነው። ክትትል ማድረግ እረፍት ማድረግ እና ክትትል ማድረግ ነው የሚኖርባቸው። የልብ ምቱ ኑሮ አልፎ አልፎ እንዲደም የሚታያቸው ከሆነ ማለት ነው። ስለዚህ ክትትሉ ረጅም ቀጠሮ ረጅም ይሆናል እና ያንን ጠራጠራለሁ የሚል ጥያቄ አንስተው አዎ እንግዲህ ክትትሉ ምናልባት እንዲናት ከርቀታቸው ከምናምን አንሳቤ ከሌለ እንዲናት ቶሎ ክትትል ማድረግ ያለባቸው በተለይ ምልክቱ አሁን ተደጋሚ ምናልባት ሲናገር እንደነበረው ምልክቱ የሚኖር ከሆነና ካሳሰበ እንድትመጡ። ስለዚህ ምንድነው ይሄ የመጀመሪያው አካባቢ 2-3 ይሄ ነገር ከነበረ ከዛ በኋላ ትንሽ ትግስት ካለው ምናልባት ራቅ አድርጎ ግን ምን ብሏቸዋል ይሄ ነገር የሚገፋ ከሆነ ደም መፍሰሱ የሚኖር ከሆነ ግን ቶሎ መምጣት አለባችሁ ናቸው። ስለዚህ ምናልባት እዚህ ጋር የተያያዘ ሊኖር ይችላል። ዋናው ነገር ምንድነው እሳቸው ቼክ አድርገዋል አሁን ያለበት ነገር ጥሩ ነው። ስለዚህ የተወሰነ ደም መፍሰስም ቢኖር ደም ማነስ ከሌለ አልትራሳውንድ ከታዩ ምናልባት ይሄ ነገር ተደጋጋሚ ከሆነ አንዳንዴ ከፍ ወዳለ ምናልባት ጤና ጣቢያ አካባቢ አሁን ያው ጤና ጣቢያዎችም ላይ አንዳንድ አልትራሳውንዶች ያሉበት ጤና ጣቢያዎችም ስላሉ ማለት ነውና አንዳንዴ ያው የማህፀንና ጽንስ ሐኪም ቢያንስ ማየት የሚቻልበት አካባቢ ካለ እንደዛ መታየት ይችላሉ። ግን አሁን ክትትል የሚያደርጉበት ተቋም ላይ ብሏል ይሄ ነገር ችግር የሚኖር ከሆነ አሁንም ድጋሜ እንዲመጡ ስላላቸው ክትትል ማድረግ ነው የሚኖርባቸው ማለት ነው። ጥሩ ከአይረን ጋር የተያያዘውን ጥያቄ መልካም ምናልባት የብዙዎች እናቶች ጥያቄ ነው ብዙ ጊዜ አይረን እና ቀደም ለማንሳት እንደሞከርኩት ሳፕልመንቶች ወይ ደግሞ በእርግዝና ጊዜ የምንሰጣቸው የመድኃኒት ሳፕልመንቶች አይረን ነው እንግዲህ ያው እናቶች ብዙ ጊዜ የሚያውቁት ወይ የደም ማነስ ክኒን የምንለውና ብዙ ነገሮች ይኖሩታል በውስጡ ቀደም ለማንሳት እንደሞከርኩት። ስለዚህ የብዙዎቹ እንትን ምንድነው ብዙ ጊዜ ጨጓራ ማቃጠል አለው ትንሽ ጥሩ ስሜት የለውም ይሉና እንደዚህ ነገሮች ሲኖሩ ብዙ ጊዜ እናቶች የሚያደርጉት እና የሚያጋጥመን ነገር ምንድነው ያቋርጡት። ማቋረጡ ትክክለኛ ምርጫ አይደለም። ምንድነው የሚሆነው ግን ወደ ተቋም ወደ ሰጣቸው ሐኪም ሄደው ይሄ ነገር ያስቸገረኝ ነው እንደው ምናልባት የሚቀየርም ከሆነ ወይ ደግሞ ሌላ መፍትሄዎች ካሉ ምክንያቱም የሚቀየሩ መድኃኒቶች አሉ። አንዳንዴ አወሳሰዱንም ለምሳሌ በየቀኑ የሚወሰድ ከሆነ የአይረኑን መጠን ጨምረን ቀኖቹን ያፈራረቅን የምንሰጥበት እንደው በጣም ካስቸገረም አንዳንዴ ለጨጓራ ህመም የሚሆን ጨጓራቸው የሚያቃጥላቸው ከሆነ ለሱ መድኃኒቱን የምንሰጥበት ይኖራልና ይሄን ነገር ማናገር ቢችሉ ነው የሚሻለውና መድኃኒቱን ማቋረጡ ግን እንደ መፍትሄ መወሰድ የለበትም። ብዙዎቹ እናቶች ይሄን እንደ መፍትሄ ስለሚወስዱት ማለት ነው። ጥሩ ሌላው ተሞላ ጥያቄ ነው ዶክተር መጀመሪያ የሚያነሱት ከ5 ወር የሆነ ውርጃ ነበረ። አሁን ባለቤታቸው ነፍሰ ጡር ናቸው ወደ 2 ወር አካባቢ ሆኗቸዋል። በፊት የውርጃው ምክንያት ነው ብሎ ያነሱት የእናትየዋ ህመም አሁንም ተመልሶ ስላለ ውርጃ ይኖራል የሚል ስጋት አላቸው። በእርግጥ ምንድነው ህመሙ የሚለውን በደንብ መጠየቅ ነበር። መልካም አሁንም ያው ከመጀመሪያው እንትን ጋር ይያያዛልና አይ ቲንክ 3 ልጆች አለን ያሉት ናቸው አይደል እሳቸው። ቅድም መጀመሪያ ላይ እንግዲህ ስናነሳ እንዳልነው
የቶቹ እናቶች ናቸው ሁሉም እናቶች ቢሆኑ ቅድመ እርግዝና ሐኪምን ማማከር ያለባቸው የጤና ባለሙያ ማማከር ያለባቸው እንደነዚህ እናቶች ደግሞ ምንድነው እርግዝና ማሰብ ሲጀምሩ አይ ቲንክ እርግዝናቸው የተፈጠረው ሳያውቁ ነው እንደተረዳ ነውና ምንድነው እንደነዚህ እናቶች ናቸው እንግዲህ ፕሪኮንሴፕሽናል ኬር ምንለው ወይ ደግሞ ከእርግዝና በፊት እንደዚህ አይነት ነገር ተፈጥሮ ነበር ምናልባት ማድረግ የሚችላቸው ነገሮች ይኖራሉ ወይ ተብሎ ወደ ጤና ባለሙያ ከእርግዝና በፊት ከእርግዝና እንደነዚህ እናቶች አሁንም ምንድነው እዚህ ላይ መውሰድ ያለባቸው በቃ ሐኪምን ሁሉም ማማከር አለባቸው ቢቻል ካልሆነ ግን እንደነዚህ አይነት እናቶች ግን ግዴታ ነው የሚሆነው ማማከር ይኖርባቸዋል ስለዚህ ምንድነው እርግዝና ተፈጥሯል አይ ቲንክ ውርጃ የነበረው እንግዲህ 5 ወር አካባቢ ነው ምናልባት እንደው ከርሳችን ትንሽ ወጣ እንላለን ከጠየቁ ላይ ቀር ነው እንጂ ውርጃ ምክንያቶቹ ለውርጃ ምክንያቶቹ አንዳንዴ ከፋፍለን ነው የምናያቸው በተለይ እስከ መጀመሪያው 3 ወር አካባቢ የሚከሰቱ የውርጃ አይነቶችና ከዛ በኋላ የሚከሰቱ የውርጃ አይነቶች አሉ ስለዚህ ምክንያቶቻቸው በተወሰነ መልክ ይለያያሉ ምናልባት ሶስተኛው ላይ ለውርጃ ምክንያት የሆነው ከዛ በኋላ አይኖርም ማለት ሳይሆን ሚኖርም ሆኖ ግን በዋነኝነት አሁን የመጀመሪያው 3 ወር አካባቢ የምንጠረጥራቸው ምንድነው የዘረመል ወይ ደግሞ ክሮሞዞም ምንላቸው ነገሮች ያንዳንድ ሳፕሊመንቶች ቅድም ስንላቸው እጥረቶች የሚኖሩ ከሆነ የህክምና ተጓዳኝ ህክምናዎች ካሉ እንደ ስኳር ግፊት ነገሮች ካሉ እነሱ ነገሮች አንዳንዴ ካለ መስተካከል ነገሮች ሊኖሩ ይችላሉ ምናልባት ከ3 ወር በኋላ የሚወጡት ደግሞ አንዳንዴ ከማህፀን ግድግዳ ጋር የተያዘ በተለይ ስትራክቸራል ብንለው ወይ ደግሞ ከማህፀን ጋር የተያዘ በተለይ ይሄ 5 ወር አካባቢ ተደጋጋሚ የሚከሰት ከሆነ ምን ልንል እንችላለን አንዳንዴ የማህፀን በር ወይ የማህፀን አንገት ምንለው ወይ ደግሞ ሰርቪክስ ምንለው የማህፀን በር ምንለው አንዳንዴ እሱ መሸከም አለመቻል ርዝመቱ ከማጠር ጋር ተያይዞ መሸከም አለመቻል ነገሮች ሊኖሩ ይችላሉና ምናልባት የእሳቸው ስጋት 5 ወር ነበርና አሁን 2 ወር ናት እንደው ምናልባት እንደዚህ አይነት ነገሮች ሊኖሩ ይችላሉ ወይ ነው የሚሉትና ምንድነው ማድረግ የሚኖርባቸው ክትትሉ ይኖር ክትትሉን አሁን ይጀምሩና ክትትሉ ላይ እነዚህ ነገሮች ማስረዳት ይጠበቅባቸዋል እንደዚህ ነገሮች ተከስተው ነበር ማድረግ የምንችላቸው ነገሮች አሉ አንዳንድ ምርመራዎች የሚደረጉም ሊኖሩ ይችላሉ በዛው ልክ ምንድነው እንግዲህ የማህፀን አንገት ልኬታ ርዝመት ልኬታም ሊያስፈልጋቸው ይችላል ምክንያቱም እሱ ከሆነ ህክምናዎቹ ስለሚለያዩ ማለት ነው ምክንያቶቹ ሲለያዩ አንዳንዴ ህክምናዎቹም በምክንያቶቹ ልክ ነው ሊሆኑ የሚችሉት ስለዚህ ከ2 ወር ከሆናቸው ይሄን ነገር ክትትል ማድረግ ይኖርባቸዋል ምክንያቱም በተወሰነ መልክ ብዙዎቹ አንዳንዴ የውርጃ ምክንያቶች አንዳንዴ ላይታወቁ ይችላሉ ግን የሚታወቁ ለዚህ ይሆናሉ ተብለው የሚታሰቡ ምክንያቶች ግን ቢያንስ መታወቅና አይ እነዚህ ነገሮች የሉም ናቸው መባል መቻል አለባቸው ሌላው አሁንም የብዙዎቹ እንትን ሆኖ ውርጃ እንዴ ሲከሰት ቀጣይ ላይ በጣም ብዙ ስጋቶች ይኖራሉ እውነት ነው ተጽዕኖ ይኖራል ምክንያቱም አንዲት እዚህ ፊት ውርጃ ይኖራት እናትና የሌላት እናት ብናወዳደር የነበራት እናት ትንሽ የመኖር እድሎቹ ከፍ ማለት ነገር ይኖራቸዋል ያ ማለት ግን ውርጃ ግን ተከስቷል ማለት አሁንም ይከሰታል ማለት አይደለም ያም ሆኖ ግን ክትትል ማድረጉና ምክንያቶቹን ማወቅ ግን አስፈላጊ ነው የሚሆነው በጣም ጥሩ በጣም ነው ማመሰግን ዶክተር በሙሉ ፋሲካው በመዳን ጠቅላላ ሆስፒታል የማህፀንና ጽንስ ስፔሻሊስት ሐኪም እዚህ ተገኝተው ላነሳነው ርዕሰ ጉዳይ በቂና ሰፊ ማብራሪያ ሰጡን እጅግ በጣም አድርጌ አመሰግናለሁ እኔም እድሉን ስለሰጣችሁኝ በጣም አመሰግናለሁ እናመሰግናለን ክቡራን ተመልካቾች ፕሮግራማችን በዚሁ ነው የሚጠናቀቀው ሳምንት በሌላ ርዕሰ ጉዳይ እንገናኛለን መልካም ጊዜ ይሁንላችሁ በሬ ካራጁ እንዲሉ ስንቶቻችን ወዳጅ መስሎ ጠላት የከበበን ሰው ለካ ወዶ አይደለም ከጠላቶቼ ራሴን እጠብቃለሁ ከወዳጆቼ ጠብቀኝ የሚለው ፓይለቶቹ የታሪክ ጠባሳ ፍቅርን የሚፈትንበት ተንኮልና ጽናት የሚፋጠጡበት ፓይለቶቹ በስሜት ቁጭ ብድግ የሚያደርግ አዲስ ልብ አንጠልጣይ ተከታታይ ቲቪ ድራማ በአቦል ቻናል ዲኤስቲቪ ፓይለቶቹ ዘወትር ማክሰኞ ከምሽቱ በ2 ሰዓት በዲኤስቲቪ አቦል ቻናል በትኩሱ አያምልጡ።
በሬ ካራጁ እንዲሉ ስንቶቻችን ነው ወዳጅ መስሎ ጠላት የከበበን? ሰው ለካ ወዶ አይደለም ከጠላቶቼ ራሴን እጠብቃለሁ ከወዳጆቼ ጠብቀኝ የሚለው። ፓይለቶቹ የታሪክ ጠባሳ ፍቅርን የሚፈትንበት፣ ተንኮልና ጽናት የሚፋጠጡበት፣ ፓይለቶቹ በስሜት ቁጭ ብድግ የሚያደርግ አዲስ ልብ አንጠልጣይ ተከታታይ ቲቪ ድራማ በአቦል ቻናል ዲኤስቲቪ። ፓይለቶቹ ዘወትር ማክሰኞ ከምሽቱ በ2 ሰዓት በዲኤስቲቪ አቦል ቻናል በትኩሱ አያምልጦ። ጋዜጣ መረጃ ነው። ጋዜጣ ትዝታ ነው። ጋዜጣን ያነቡታል ያምኑታልም። በአማራ ሚዲያ ኮርፖሬሽን ዘውትር ሰኞ ለንባብ የምትበቃው በኩር ጋዜጣ የካቲት 23 ቀን 2018 ዓ.ም የተለያዩ አንኳር ጉዳዮችን ይዛለች። በኩር በሀገር ውስጥ ትንታኔ የትናንቱን ድል ለዛሬ ስትል ታላቁ የአድዋ ድልን የተመለከተ ሰፋ ያለ ዘገባ ይዛለች። በውጭ ትንታኔ የአድዋን ድል ዓለም አቀፍ እይታ በስፋት ቃኝታለች። በጤና አምዷ ስለ ስጋ ደዌ በሽታ የጥንቃቄ መረጃ ትሰጣለች። በባህልና ኪነ አምዷ ኢትዮጵያዊውን ዓለም አቀፍ የፊልም ባለሙያ ፕሮፌሰር ኃይሌ ገሪማንና ስራዎቻቸውን ታስተዋውቀናለች። በሀገር ውስጥ ስፖርት አምዷ የኢትዮጵያን ፕሪሚየር ሊግ ዳኝነት የተመለከተ ዘገባ ይዛለች። እነዚህና በተለያዩ አምዶች የተሰናዱ ወቅታዊ አዝናኝና አስተማሪ ጽሑፎችን ከበርካታ ጨረታዎች፣ የሥራ ማስታወቂያዎችና እውጆች ጋር ያገኛሉ። በኩር ጋዜጣን አንብበው ያትርፉ። መርጠው ከሚያነቧት በኩር ጋዜጣ ጋር አብረው በመስራት ምርትና አገልግሎቶን ያስተዋውቁ። በፌስቡክ አሚኮ በኩር፣ በቴሌግራም በኩር ጋዜጣ፣ በድረገጽ amiko.et/በኩር ብለው ይጎብኙን። በኩር ጋዜጣን ያንብቡ። ለህብረተሰብ ለውጥ እንተጋለን። አማራ ሚዲያ ኮርፖሬሽን። ለህብረተሰብ ለውጥ የሚተጋው የአማራ ሚዲያ ኮርፖሬሽን 7ኛው ጠቅላላ ምርጫ ነፃ፣ ገለልተኛና አሳታፊ ይሆን ዘንድ የሚጠበቅበትን የሚዲያ ሚና ለመወጣት ከወዲሁ ዝግጅቱን አጠናቋል። በምርጫው የሚሳተፉ የፖለቲካ ፓርቲዎች ፕሮግራሞቻቸውን ለህዝብ የሚያስተዋውቁባቸው ወቅታዊ ፕሮግራሞችና ውይይቶችን፣ በተፎካካሪ ፓርቲዎች መካከል የሚደረጉ የገጽ ለገጽ የሐሳብ ክርክሮችን፣ ለመራጮች ግንዛቤን ለመፍጠር የሚያስችሉ የዜና የፕሮግራምና አጫጭር መልእክቶችን ከ11 በላይ ቋንቋዎች በሚስተናገዱባቸው የቴሌቪዥን፣ በጋዜጣ፣ የራዲዮና በአሚኮ ዲጂታል አማራጮች ወደ እናንተ ያደርሳል። ብዝሃ ልሳን የሆነውን የአማራ ሚዲያ ኮርፖሬሽን ምርጫው ያድርጉ። ለህብረተሰብ ለውጥ እንተጋለን። አማራ ሚዲያ ኮርፖሬሽን። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም። በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች። ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች
አለኝ ዛሬ መጭፈሪ ነኝና ወደ ኋላ ላለው ካሰብኩት ደርሳለሁ ታላቅ ሆናለሁ ዘራፍ ዘራፍ እያለሁ በጀግናዋ እናቴ ውድ ከራሴ ለዛ ጠላቴ ወድቆ ሳላየው አንላቀቅም የምን ፍራቻ ታሪክ ሳልደግም ጣይቱ ማለት እኔ ነኝ ዛሬ አለሁልሽ ባይለናት ሀገሬ ባለመፍትሄ የስኬት አንጋሽ ያን ጀግንነቷን እኔ ነኝ ወራሽ ዘራፍ ዘራፍ ክብር ጠቅላይ ሚኒስቴር እስቲ ስለ ሴት ልጆችና ስለ ወጣት ሴቶች ምን ያስባሉ? ሴቶችና ወጣት ሴት ልጆች በሙላ በውስጣቸው ጥንካሬ እና ችሎታ እንዳላቸው አምናለሁ። ጠቅላይ ሚኒስቴር እምዬም አክብሯት እሷም አክብራው በንግስቱ ብልሃት ሀገር የመራው የእድገት መሰረቱ የማለዳ ጮራ ሚኒሊክ ወንድ ነው በሴት የሚጠራ እምዬ ሚኒሊክ ጊዜን ቀድሞ ነቅቶ ለእቴጌ ጣይቱ ትልቅ ቦታ ሰጥቶ ልክ እንደ ማጀቷ ጦሯን አዘጋጅታ ሀገሩን መራችው በወኔ ተሞልታ የጣይቱ ደምነን ጀግንነት ወርሰናል ካለምነው ሳንደርስ ማን ይመልሰናል ስሟ እንኳን ስንቅ ነው ልቤን ያበረታል ዝናዋን የሰማ መቻ ፈገፍጋል 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 ሰላም የተከበራችሁ ተመልካቾቻችን እንደምን አላችሁ? ይህ ሰሞኑኛ ዝግጅታችን ነው። የዛሬው ቆይታችን ሙሉ ትኩረቱን የአድዋ ድል ላይ ያደረገ ይሆናል። ማይ እንደ መታደል ሆኖ አሁን የብላክ ሂስትሪ መንዝ ወይም ደግሞ የጥቁር ሕዝቦች ታሪክ የሚዘከርበት ሁሌ አንደኛ ለዓለም ፍልስፍና ሆኖ ያገለገለ ድል ነው። ሁለተኛ እኛ በኩራት የምናነሳውና ሁልጊዜ የምንዘክረው ድል ነው ማለት። እዛ በፊት የነበሩ ሁነቶች የሰሩት ስራዎች የፈጠሩት ጦርነት ነው የነበረው። እንግዲህ አውሮፓውያን አፍሪካኖች አሉ፣ ብዙ ንግግሮች አሉ። ከሁሉም አስቀድሞ ግን እንደ መታጠፊያ የሚቆጠረው የአፍሪካውያን ላይ የሚኖራቸውን መስፋፋት የተስማሙበት ነው የነበረው። እንግዲህ የበርሊን ኮንፈረንስ ላይ አፍሪካ ባለቤትነት ወይም ድርሻ ለመቀራመት የተስማሙበት ነው የነበረው። እንግዲህ በወቅቱ በተለይ እንግሊዝም በብዛት የመግባትና በቀጠናው አካባቢ ሀያል የመሆን ፍላጎት የራሷን ፍላጎት ስለነበራት በበርሊን ኮንፈረንስ የነበረው ቢስማርክ ነው እንግዲህ በዋናነት ይህን ያደረገው። እነ ፖርቹጋል፣ እነ ስፔን፣ እነ ቤልጅየም የተሳተፉበት ነው የነበረው ማህደር። ያ ስምምነት እንግዲህ አፍሪካ ለአፍሪካ ልንደርስለት ይገባል፣ ገና ያልሰለጠነ ገና ወደ ኋላ ጋር ልንደርስ ይገባል የሚል አላቸው። ከዛ ባሻገር ግን ያው የሚታወቀውም እውነተኛውም ስምምነት አፍሪካ አካባቢ የነበሩ የሚታወቁ ስለነበረ አፍሪካ አካባቢ በጣም ብዙ ጥሬ ሀብት እንዳለ ይታወቃል። ያንን የመቀራመት ሀሳብ የነበረ እንግዲህ በዛ መንገድ የተጀመረ እዛ አካባቢ የነበረ ዝቅ አድርጎ የመመልከት ምንድነው የእሳቤውና ሁነቱ ናቸው። እሳቤው ቀደም ብለህ እንዳልከው ከአመለካከት ጋር የተገናኘ ያልሰሞ ባርባሪያን ወይም ደግሞ ገና በሰውነት እሳቤ ልክ ያልደረሱ ሌሎችም እሳቤዎች ተመስርተው ወደ በርሊን ወደ አፍሪካን መቀራበት አፍሪካውያን ሜኑ ናቸው። አፍሪካን እንደ ኬክ እንደ ዳቦ ሲቆራረሱ አፍሪካውያን የቀረቡት ሜኑ ሆነው ነበረ ማለት ነውና አንደኛ ይህን እሳቤ ነው ኢትዮጵያ ድል ያደረገችው ማለት ነው። ሁለተኛው ነገር በዋናነት በወቅቱ ብቻ ሳይሆን እስካሁንም በእርግጥ አስተዋጽኦ ተጽዕኖ ይታያል። በወቅቱ የነበረው ነገር አስተዋጽኦ የፈጠረብን ተጽዕኖ ዘላለማዊ ሊሆን የሚችል ወይም ደግሞ ሴንቸሪ ሊሻገር የሚችል ተጽዕኖ ሊኖረው የሚችል ነበረ ማለት ነው። ያ እሳቤ እውን መሆን በአንድ ሀገር ላይ ቅኝ በተገዛች ሀገር ላይ ሊያመጣ የሚችለው ተጽዕኖ የጥጥ ሀብት ከፍተኛ አላቸው። አሁንም ድረስ የተለያዩ ምርቶች ግብአት የሆነው የካካዋና ሌሎችም ምርቶች መገኛ ነው። በተጨማሪም ከጥሬ ዕቃነት ምርት መገኛነት በተጨማሪ ደግሞ
ማቋቋም መስረት ጀምረዋል። ጥሬ ዕቃውና ጉልበቱ እርካሹ ግብዓት ከአፍሪካ ይገኛል ማለት ነው። እሳቤው ይሄ ነው። ሌላኛው የማንነት የባህል ወረራ ነው ማለት ነው። ይዟቸው የመጡ በእሳቤ ደረጃ ሊያሰርጹ የፈለጓቸው ነገሮች ነበሩ ማለት ነው። በእርግጥ እንደዛም ስለሆነ እነሱን የመምሰል እነሱን አንደኛነት የሰውነት ደረጃ መስጠትን የሚያሳይ ማለት ነው እሳቤው። አሁን እነዚህ ሁሉ እሳቤዎችን ነው ያስቀረው። እሳቤ ብቻ እነዚህ ሁሉ ምዝበራዎችን ነው ያስቀረው ማለት ነው። በቅኝ ግዛት ስር በተለያዩ ጊዜያት ገቡ ማለት ነው። የኢትዮጵያ እጣ የደረሳት ጣሊያን ግን ይህ ድል አልቀናትም ማለት ነው። ስለዚህ ይህን እሳቤ የቀየረውን ፍልስፍና ነው እየዘከረች ያለችው። የእንግሊዝ የታላቋ ብሪታንያ በወቅቱ ቅኝ ግዛት የነበሩ ሀገራት የእንግሊዝ መንግስት የሚያስተዳድራቸው የእንግሊዝ እንደ ሀገር ሀብት የሆኑ ነው የነበሩት። እነ ኮንጎን ለምሳሌ በወቅቱ የነበሩት የቤልጂየም አንዱ ተሳታፊ ነበረች። ቤልጂየም የምትተዳደር የቤልጂየም እንደ ሀገር የምታስተዳድራት ሳይሆን ራሳቸው የግል ሀብታቸው ያደረጉባት አድርገው ያወጁበት ነው የነበረው። ይህ እሳቤ አሁን አፍሪካ የጨለማ አህጉር ነው፣ ወደ ጨለማ አህጉር ሄደን ብርሃን እንፈንጥቅ የሚል አይነት እሳቤ ነው ይዘው የመጡት። እንግዲህ እንዳልሽው አንቺን በታሪክ ሂደት የተወሰኑ ሀገራት ያው ላይቤሪያን በልዩነት ስለምናነሳ እንጂ ኢትዮጵያ እንዲሁም በብቸኝነት ብለን የምናነሳው ውጭ ያሉት ሀገራት ሌሎች ምክንያቶች አሉ ላይቤሪያ ማለት እንችላለን። የባህላቸውን መጫን የኛው ነው የሚል ይሄ የዘር የበላይነቱን አምነው የመጡ ነው የነበረው። እንግዲህ አድዋ ከነዚህ ሁሉ ጦርነቱ መነሻዎች አስቀድሞ እስከ 10 ዓመት ከ7 ዓመት ቀድመው የነበሩ ሂደቶች ነበሩ። ይሄ ሂሳብ ሲመጣ በኮንፈረንስ ደረጃ በ1884 እና 85 እንደ አውሮፓውያን አቆጣጠር አካባቢ በበርሊን ኮንፈረንሱ ቢካሄድም ከዛም አስቀድሞ ሂሳቦች ነበሩ፣ ቅድመ ዝግጅቶች ይደረጉ ነበርና ኢትዮጵያም እንደውም በብዛት ወደ ቅኝ ግዛት ከመግባታቸው በፊት የሰብአዊ የተለያዩ ቀውሶች የኢኮኖሚ ሀገራቱ ተጽዕኖ የነበረው ነው። ከቅኝ ግዛት በፊት የሆኑ ማለት ነው። በተለያዩ ጊዜያት ይሄንን ወደ ኢትዮጵያ ስንመጣ ብዙ ጊዜ ባህላችንን እኛነታችን ይሄን ለመመለስ የምትላቸው ነገሮች ከስሜት ሊመነጩ ስለሚችሉ እንትን ማለት ይሻላል። ግን ይሄ በራስ ካሌንደር መቁጠር ምንም ሊመስል ይችላል። ግን እኛ ያሉንን ሀብቶች ለዓለም በተለያየ መንገድ መጠቀሚያ ስላላደረግናቸው እንጂ ትልቅ መገለጫ ነው። ቅርምት ውስጥ ስለነበረ የራሱ ማንነት ስላስጠበቀች ነው ኢትዮጵያ አሁን ያላት ማለት ነው። ሌላው የራሷ አልፋቤት ያላት ናት። በራሱ የመሪዎቻችን ኢትዮጵያን ወክለው የሚገኙ ሰዎች የንግግር መክፈቻ ስለ ኢትዮጵያ ምንነት ከዓለም የምትለይበትን መግለጽ ሁልጊዜ መናገር የምንችለው ዋው ሙመንት ሊፈጥር የሚችል ማለት ነው። እነዛ ነገሮች ያልጠዎች ጉልበት ተቆፍሮ ሀብት ንብረታችን አልወጣ አልተጓዘ ይሆናል። እሱም አንድ ነገር ነው። ምናልባት አንዳንድ ጊዜ ንብረት ለማጓጓዝና ንብረት እዚህም ላይ ለመስራት የሰሯቸውን ትንንሽ መሰረተ ልማቶች ጥቃቅን ነገሮችን እንደማሳያ አድርጎ ቢኖር ኖሮ እኮ ይሄን ከተሞች እንደዚህ ተለውጠው ነበር የሚሉ ጥቃቅን እንትኖች በጣም ማንነትን መካድ ሁላ ይመስሉኛል። ያሳየን ነገርም እኮ አለ ማህደር። አሁን ድሉን በደንብ አላስተዳደር ነው ማለት ነው። አሁን አድዋ በጥቁር ህዝቦች ብዙ ትግሎች ተደርገዋል። ከዛ ከአድዋ በፊትም ከአድዋም በኋላ ብዙ ትግሎች ተደርገዋል። ኢትዮጵያ ብቻ ሳይሆን ሌሎች የአፍሪካ ሀገራት በመላው ዓለም የሚኖሩ ጥቁር ህዝቦች ብዙ ትግሎችን አድርገዋል። ግን ከነዛ ድሎች የተለየ አድዋ የመጨረሻው ጥግ ነው ተብሎ ነው የሚነሳው። አሁን በጥቁር ህዝቦች የድልም የሚወሰደው አድዋ ነው። እንግዲህ ይህን ያክል ከፍ ያለ ድል በደንብ አላስተዳደር ነውም ትውልዱ በወቅቱ የነበሩት ኢትዮጵያውያን ቀደምቶቻችን የምንላቸውም እናቶቻችንም አባቶቻችንም በጋራ ያመጡት ድል በትክክል ትውልዱ ላይ በየዘመናቱ ሂደት አልሰረጸ